ሰላም ለእናንተ ይሁን። እንደምን አላችሁ? ደህና ናችሁ ሆይ? የጌታ ሰላም ይብዛላችሁ። ዛሬ ደግሞ ጌታ እንደገና እድል ሰጥቶናል። እግዚአብሔርን እናመሰግናለን። ሁላችሁንም እንኳን ደህና መጣችሁ ላለው ሁላችሁም ሰላምታ ደርሶኛል። ጌታን አመሰግናለሁ። ብዙዎች ከምትጽፉልኝ እንደተረዳሁት ብዙዎቻችሁ የትንቢት ትምህርትን እንደፈራችሁት ሳይሆን እንደውም የበለጠ እንድትወዱት እየሆናችሁ እንደምታነቡት ለኛ እንግዲህ ሮማውያን በሰሩት አስፋልት ላይ እነ ጳውሎስ እየሄዱ እንዳገለገሉ እኛ ደግሞ በሰሩት ኢንተርኔት እና ዋይፋይ ሲስተም ውስጥ እያለፍን ወንጌልን እንሰብካለን። ክብር ለኢየሱስ ይሁን። ጌታን እናመሰግናለን። እንግዲህ ስንቀጥል ከእግዚአብሔር ቃል የዳንኤልን ምዕራፍ 9 ነው የምንመለከተው። ሲጀምር ታሪኩ እንደምትመለከቱት ምዕራፉን እስከ 27 ቁጥሮች አሉት። ከ27 ቁጥሮች ውስጥ 1 እስከ 15 ያለው የዳንኤልን ጸሎት፣ የዳንኤልን ልመና፣ የዳንኤልን ኑዛዜውን ይጠቀልላል። ከ1 እስከ 15 ኑዛዜውን፣ ከ6 እስከ 19 ላይ ደግሞ የዳንኤልን ልመና ያሳየናል። ከዛ በኋላ ከ9 እስከ 23 ከ20 እስከ 23 ያለው ክፍል ላይ ስትመለከቱ ደግሞ የዳንኤልን ውዳሴ ትመለከታላችሁ። ከ24 በኋላ ደግሞ ብትመለከቱት እስከ መጨረሻ የዳንኤልን ሰማያዊ አይኑ ተከፍቶ መለኮታዊ መገለጥ ማየት ጀመረ። ወደ ሱፐርናቹራል ነገር ውስጥ መግባት ጀመረ ማለት ነው ከጸሎቱ በኋላ። ስለዚህ ዛሬ ጸሎት ላይ ኤምፋሳይዝ እናደርጋለን። ከዛ ስለ ሰባው ሱባኤ እነግራችኋለሁ። ምክንያቱም ሰባው ሱባኤ የመጣው በጸሎት ነው። በጸሎት ሰዓት ላይ እግዚአብሔር አይኑን ከፍቶለት ነው ስለ ሰባው ሱባኤ መጥቶ መልአክ የነገረው። ስለዚህ ዛሬ ስለ ሰባው ሱባኤ በጣም ሲምፕል ካልኩሌሽን ነው፣ በአንድ ቻርት እንገልጸዋለን። ነገር ግን አተረጓጎም ከሰው ወደ ሰው ሊለያይ ይችላል። የዘመን አቆጣጠር አነሳሱን ሰዎች የተለያየ ቲዮሪ አላቸው። የትንቢትን ትምህርት ሳስተምራችሁ እኔ ማስተምረው ብቻ ትክክል ነው፣ ሌሎች የሚሉት ትክክል አይደለም ማለት ሳይሆን ከመጽሐፍ ቅዱስ ጋር በተጠጋጋ መንገድ ኢቫንጀሊካል የሆነ ፔንቴኮስታል የሆነ እይታ ያለው አስተምህሮት ነው ማስተምራችሁ። የኢንትሮዳክሽናችን ላይ እንግዲህ የዳንኤልን ኑዛዜ እንመለከታል። ይጸልያል፣ ይናዘዛል፣ ከዛ ይለምናል እግዚአብሔርን። ለምንድን ነው እያለ እግዚአብሔር የሚጠይቀው ልመና አለው። ከዛ ደግሞ ዳንኤል ያወድሳል እግዚአብሔርን፣ ስለ ማንነቱ ከፍ ያደርገዋል። ዴን ከ9:24 በኋላ የምትመለከቱት የእግዚአብሔር ክብር ወደሱ ይመጣል። እግዚአብሔር ሰማያዊ ምስጢራትን ሊናገረው ይጀምራል። እንዴት አይነት ደስ የሚል ነው! ከ1 እስከ 2 ላይ የምትመለከቱት እንደዚህ ይላል። ዳንኤል በራሱ አንደበት በከላዳውያን መንግስት ላይ በነገሰ ከሜዶን ዘር በነበረ በአህሻዊሮስ ልጅ በዳሪዮስ በነገሰ በመጀመሪያው ዓመት እኔ ዳንኤል የኢየሩሳሌም መፍረስን የሚፈጽምበት 70 ዓመት እግዚአብሔር በቃሉ ለነቢዩ ለኤርሚያስ የተናገረውን የዓመቱን ቁጥር በመጽሐፍ አስተዋልኩ ይላል። ኦኬ፣ ዳንኤል እያደረገ የነበረው ምንድን ነው? ቁጭ ብሎ መጽሐፍትን እየመረመረ እያለ ኤርሚያስ የተናገረው ትንቢት ትዝ አለው። ገና ትምህርታችንን ስንጀምር ታስታውሱ እንደሆነ የነገርኳችሁ ምን ብዬ ነበረ? ዳንኤል በጣም በኤርሚያስ አገልግሎት ኢንፍሉዌንስድ ሆኗል እና ኤርሚያስ 31 ዓመት ካገለገለ በኋላ ነው ዳንኤል ወደ 10ዎቹ ዕድሜ ላይ የነበረው። ስለዚህ አይቶ ያደገው የኤርሚያስን ትንቢት ነው እና ቁጭ ብሎ መጽሐፍትን እየመረመረ ቅዱሳት መጽሐፍትን እየመረመረ እያለ አንድ ነገር ተመለከተ። የኤርሚያስ ትንቢት የሚፈጸምበት ዓመት ደርሷል። ለካ ካልኩሌት ሲያደርገው ታይሙ የተማረክንበት ዘመን ይሄን ያህል ነው፣ አሁን ያለ ነው ይሄን ያህል ነው፣ ቀኑ ለካ ደርሷል፣ 70 ዓመት ሊሆን ነው። ጌታ ሆይ ኢየሩሳሌምን እንደ ቃል እያለ ንስሐ እየገባ እስከ ዛሬ አድርጎት የማያውቀውን አይነት እርግጠኛ ነኝ ዳንኤል እያለቀሰም ይሆናል የሚጸልየው ከናፍቆት የተነሳ። ስለዚህ ዳንኤል ከጸሎት ጠፍቶ አያውቅም። ሁል ጊዜ መጽሐፍትን ሲያነብ ዛሬ ስለ ማንበቦ እናያለን፣ ስለ መጸለዩ እናያለን እና ሲጸልይ ብቻውን አልጸልይም። በምዕራፍ 2 ላይ ዳንኤል ከጓደኞቹ ጋር ሆኖ ከሲድራቅ ሚሳቅ አብደናጎም ጋር ሆኖ ይጸልይ ነበረ። ምዕራፍ 6 ላይ ደግሞ በጓዳው የግል ጸሎት ይጸልይ ነበረ፣ ይማልድ ነበረ እና ከጓደኞቹ ጋር በህብረት ጸልዋል። በጓዳው የግል ጸሎት ጸልዋል ምዕራፍ 6 ላይ። እንደገና ደግሞ ምዕራፍ 9 ላይ ሄዳችሁ ስትመለከቱ ለትንቢት ፍጻሜ ሲማልድ ታዩታላችሁ። በዚህ ቦታ ላይ ጌታ ሆይ የተናገርከው ትንቢት ይፈጸም እንጂ እንዲህ ብለህ ቃል አልገባህም እግዚአብሔር ሆይ እያለ ከእግዚአብሔር ጋራ በቃ ጩኸት ይዟል። ምክንያቱም ኤርምያስ 33:3 ምን ይላል? ወደ እኔ ጩህ እኔ መልስልሃለሁ፣ አንተ የማታውቀውን ታላቅንና ኃይለኛን ነገር አሳያለሁ። ስለዚህ ይህንን የተስፋ ቃል ይዞ ወደ እግዚአብሔር ይጮሃል። ኤርሚያስ 70 ዓመት በተፈጸመ ጊዜ
አስባችኋለሁ ብሎ እግዚአብሔር የተናገረውን ነገር አስፍሮ ስለነበር በጽሁፍ የበለጠ በእግዚአብሔር ፊት በቃ ስለ ፍጻሜው ይጸልያል። ጌታ ሆይ ወደ ምድራችን መልሰን፣ ወደ ኢየሩሳሌም መልሰን፣ የባርነት ምድር ይብቃን እያለ እያለቀሰ እግዚአብሔር ፊት ይማልዳል፣ ይጸልያል። ዳንኤል ይሄንን በሚጸልይበት ጊዜ እድሜው 80ዎች ውስጥ ገብቷል። አሁን ቢያንስ 81 ዓመት ይሆነዋል። ስለዚህ ይሄ ሽማግሌ ሰው በእግዚአብሔር ፊት ይማልዳል እና እንዴት እንደሚጸልይ በዚሁ ምዕራፍ ላይ ትመለከታላችሁ በኋላ ወረድ ብለን። ስለዚህ ለበለጠ ራእይ ደግሞ ሄዳችሁ ምዕራፍ 12 ላይ ስትመለከቱ እግዚአብሔር ብዙ ነገሮች ኮሚኒኬት ያደርገዋል፣ ከዚህ በኋላ ይገልጥለታል እና ለበለጠ ራእይ ደግሞ ይጸልያል። ለግሉ ነገር ብቻ ላይ አይደለም ፎከስ ያደርገው፣ ለእግዚአብሔር አገልግሎት፣ ለሰፋ ነገር፣ ስለ ህዝቡ መጎብኘት፣ ለኢየሩሳሌም፣ ለተበተነው ህዝብ፣ ለዚህ ህዝብ የገባው ተስፋ ቃል አለ አይደለም፣ ያን ቃል እግዚአብሔር ያስብልን እያለ የሚማልድ ሰው ነበረ ወገኖቼ ሆይ። እና ስለ ጸሎት ስንነጋገር እንግዲህ ልናውቀው የሚገባ አንዱ ነገር ምንድን ነው? ትንቢታዊ ኑሮ ወይንም ደግሞ አዘ ፕሮፌት ዳንኤል ሲመላለስ እንደ ፕሮፌት ከጸሎት መለየትም አይችልም። ነቢይና ጸሎት መለያየት አይችሉም። ነቢያቶች የጸሎት ሰዎች ናቸው። ነቢያቶች የመልጃ ሰዎች ናቸው። ነቢያቶች አልቃሻዎች ናቸው። ነቢያቶች አንዳንዴም ቁጦዎች ናቸው። ምክንያቱም የሚሆነውን በመንፈስ ያሉ፣ እግዚአብሔር የሚለውን ያሉ፣ የህዝቡን መንገድ ያሉ ነቢያቶች ይቆጣሉ፣ ነቢያቶች ይገስጻሉ። ኤልያስ ምስክሮች ናቸው፣ ቁጠኞች ናቸው። አንተ አይደለም እስራኤልን የምትበጠበጥ አገኘው ሲለው አክዓብ ምን አለው? ኤልሳ መልሶ ምን አለው? የእስራኤልን ቤት የምትበጠብጡ አንተና አባት ቤት ናችሁ ብሎ በቃ ስድብ በሚመስል መልስ ኤልያስ ቦልድሊ አክዓብን ኮንፍሮንት ሲያደርገው ትመለከታላችሁ። ስለዚህ ነቢያቶች ቦልድ ናቸው። ነቢያቶች ትንቢታዊ ኑሮን ለመኖር ከእግዚአብሔር ጋር ተጠጋግተው በጸሎት ይኖራሉ። ስለዚህ ከእግዚአብሔር ድምፅን ይሰማሉ፣ የመጣውን የእግዚአብሔርን ድምፅ ያስተላልፋሉ። የእግዚአብሔር ቃል የትንቢት ድምፅ ነው። በቃሉም ውስጥ የትንቢት ድምፅ አለ። ስለዚህ የእግዚአብሔርን ቃል ወክለን ስንወጣ በስጋዊ ድፍረት ሳይሆን በመንፈስ ቅዱስ ድፍረት ልንናገረው ይገባል። ስለዚህ ዳንኤል በሕይወቱ ላይ የምትመለከቱት ነገር ለሱ ጸሎት ወሳኝ ነው። ጸሎት አላቆምም ብሎ እስከ አንበሳ ጉድጓድ እስከ መውደቅ የደረሰ ሰው ነው። ለሱ አዲስ ነገር አይደለም። 69 ዓመት በነበረው ጊዜ ማለት ነው ወገኖች። በወጣትነቱ ደግሞ ምግብ አልበላም ብሎ ሲጾም ትመለከቱታላችሁ። አዳር ጸሎት፣ ሌሊት ሙሉ ሲጸልዩ አድረው ከዛ ወደ ንጉሱ ገብተው ህልም ሲፈታ ትመለከቱታላችሁ። ስፒሪቹዋሊ ቱንድ ነው፣ ከእግዚአብሔር ጋር የተያያዘ ሰው ነበረ ወገኖቼ። ህይወታችንና አገልግሎታችን የጸሎታችን ነጸብራቅ ነው። ከህይወታችን ከጌታ ጋር ተጣብቀን ስንመጣ መልእክታችን የእግዚአብሔር የልብ ሐሳብ ይሆናል ወገኖች። መልእክታችን ከእግዚአብሔር ጋር መጣበቅ ካቆምን መልእክት አልባ እንሆናለን። መልእክት አልባ የምንሆነው ከጌታ ጋር ካልኖርን ነው። መልእክት ካለን ከጌታ ጋር ከኔክትድ ከሆንን ተመልከቱ። እዚህ አጠገቤ ያለው ኮምፒውተሮች ፓወር ደክማለሁ ብለው አያስቡም። ምክንያቱም ከኔክትድ ከፓወር ላይን ጋር ተያይዘዋል፣ በሶኬት ተያይዘዋል። ስለዚህ ፓወር ኮንቲኒየስሊ ይመጣላቸዋል። ስለዚህ ፋንክሽን ማድረግ ይችላሉ። በአገልግሎታችን በርናውት የምናደርገው ብዙ ጊዜ አንፕለግድ እንሆናለን። ስፒሪት ሌድ ሳይሆን ኒድ ድሪቭን እንሆናለን። አገልጋዮች ስላላችሁም ነው። ስለዚህ መንፈስ ቅዱስ እየመራን ልናገለግል ይገባል። ማረፍ ባለብን ሰዓት ማረፍ አለብን። መናገር ባለብን ሰዓት መናገር አለብን። ቻርጅ ማድረግ አለብን። ሰው ህይወታችን ከኔክትድ መሆን አለብን። ኢንደ ስፒሪት ጸሎት እውነተኛ የተሃድሶ መንገድ ነው ወገኖቼ። ሆይ ስለ ሌሎች አላቅም። እኔን አሁን ቢች ዳር ወስዳችሁኝ እንደዋለ ዘንባባ ዛፍ ባለበት በሜክሲኮ በካንኩን መዝናኛ ቦታ ላይ ከምታስቀምጡኝ መጽሐፍ ቅዱሴን ሰጣችሁኝ ጸጥ ያለ ቢሮ ብትሰጡኝ ደስ ይለኛል። የሚያዝናናኝ በእግዚአብሔር ፕሬሰንስ ውስጥ እግዚአብሔርን ቃል ሳነብ ነው። ሪፍሬሽ ያደርገኛል፣ ኢምፓወር ያደርገኛል። ፕሬሰንሱን በቃሉ ሴንስ አደርጋለሁ። አት ዘ ሴም ታይም እግዚአብሔርን ፊት ስፈልግ ዳትስ ለእኔ መዝናኛ ያ ነው። የሚያስደስተኝ ነገር ይሄ ነው። የብዙ አገልጋዮች ይሆናል ብዬ አስባለሁ እንጂ ለመዝናናት እንደኔ እንዳለሁበት ከተማ በጣም ቆንጆ ከተማ ያለ አይመስለኝም። መቼም አትቀየሙኝም ሌሎቻቸው። ብሪቲሽ ኮሎምቢያ የታወቀ ነው። ተራራ ያለው ነው፣ ወንዝ ያለ ነው፣ ያማረ ቦታ ነው። ፓርኩ ራሱ በጣም የሚያምር ነው። አገሩ በጣም ውብ አገር ነው፣ ሰላማዊ አገር ነው፣ ደስ ይላል። ግን መዝናኛችን ሪላክስ የሚያደርገን ደስ የሚያሰኘን
ከውጭ የምናየው ነገር ሳይሆን ውስጣችን የሚያርፍበት መስቀሉ ስር ስንሆን ነው። ቀራንዮ ስንገናኝ ከኮኔክትድ ከእግዚአብሔር ጋር ስንሆን ነፍሳችን እረፍትን ትሞላለች ወገኖቼ ሆይ። ስለዚህ ዳንኤል ይሄ ገባው ይመስለኛል። ከባቢሎን ጋር ኖሯል። ከፋርስና ሜዶን ጋር እየኖረ ነው። ብዙ እግዚአብሔር እየተናገረው ነው ያለው። በግዞት ነው ያለው። ግን ያረፈ ሰው ነው። ከእግዚአብሔር ድምፅ ይሰማል። ከእግዚአብሔር ጋር ኮኔክትድ የሆነ ሰው ነው። ስለዚህ ህይወታችንና አገልግሎታችን የጸሎታችን ነጸብራቅ ነው። ጸሎታችን ከእግዚአብሔር ጋር ኮኔክት ያደርገናል። ኮኔክት ያላረጋ አገልጋይ መልእክቱ ኢየሱስን መግለጥ አይችልም። I have seen it so many times። ከብዙ ሰዎች በህይወት ዘመኔ ካየሁት አንዱ ነገር ብዙ ሰዎች ከጌታ ጋር ያላቸውን ኮኔክሽን ሉስ ያደረጉ መልእክታቸው ሲጣመም አየዋለሁ። መልእክታቸው ኢየሱስ መሆኑ ይቀራል። መልእክታቸው ልቅምቃሚ ይሆናል። ልቅምቃሚ ምላችሁ ምንድነው? ስፒሪት ሌዲ ያልሆነ ይሄ ሰዎችን ሞቲቬሽናል ስፒከርስ ይሆናሉ። ሳያስቡት መልእክታቸው ኢየሱስን የመሰለ ውብ መልእክት እያላቸው ሌላ መልእክቶች ውስጥ ይገባል። ምን የመሰለ ጸጋ ያላቸው ሰዎች፣ ለብዙ መትረፍ የሚችሉ ሰዎች ኢየሱስን ቢሰብኩት የእግዚአብሔር መንፈስ እንደሚተባበራቸው እያወቁ ነገር ግን የሰው ጆሮን የሚያስደስት ሞቲቬሽናል ስፒኪንግ ወይንም ደግሞ ይሄ ዴይ ቱ ዴይ ላይፍ አፕሊኬሽን ላይ ፎከስ ያደርጋሉ። መጥፎ ነው ማለት አይደለም። ጠቃሚ የሚሆንበት ሰዓቶች አሉ። ነገር ግን የህይወታችን መልእክት የጥሪያችን ዓላማ ኢየሱስ ክርስቶስን መግለጥ ነው። ስለዚህ በምንም ቢሮ አገልግሎ ፓስተሮቹን፣ ነቢያቶቹን፣ አስተማሪዎቹን፣ ወንጌላውያኑን whatever በምንም ቢሮ ውስጥ አገልግሎ get connected with the Holy Spirit በጸሎት ከመንፈስ ቅዱስ ጋር connected ልንሆን ያስፈልገናል። እንደሱ ከሆነ ፍሬሽ መና ይኖራል። ፍሬሽ መና ከጌታ ትኩስ የማለዳ እንጀራ እናገኛለን። ትኩስ መልእክት ይኖረናል። ትኩስ ማጽናናት ይኖረናል። እንዲህ አያልቅበትም እንዴት ይባላል? ለምን እኔ ማውቀው አንድ እግዚአብሔር ሰው አለ። በጣም የቅርቤ ሰው ነበረ። ጠዋት ያስተምረናል፣ ከሰዓት ያስተምረናል፣ ጠዋት ያስተምረናል፣ ከሰዓት ያስተምረናል። አንዳንድ ጊዜ 4 ሰዓት ያስተምረናል፣ 6 ሰዓት ያስተምረናል። በጣም በሚገርም ሁኔታ ቁጭ ብዬ የሚገርመኝ ይህን ሰውዬ አያልቅበትም እንዴ ይላለሁ። እንዲህ ጠዋት አስተምሮ ለከሰዓት በኋላ ደግሞ ሲያስተምር ሆኖለት ጥሎበት አንድ ወረቀት አይዝም ከመጽሐፍ ቅዱስ በስተቀር አንድ ወረቀት አይዝም። እንዴት ነው ያ ሁሉ ፍሎ የሚያደርገው? it's because he is connected ከመንፈስ ቅዱስ ጋር በመንፈስ ፍሎ ያደርጋል፣ ኮኔክት ያደርጋል፣ እግዚአብሔርን ፊት ይፈልጋል። ሁሌ በመንፈስ ሲሆን ለመልእክት አይጨነቅም። መልእክቱ ኦልሬዲ በውስጥ ነው የሚገባው። መልእክት ፍለጋ መጽሐፍ ቅዱስ አንቆፍርም። መልእክት በልብ ነው የሚሞላው። ከዚህ የሞላው መልእክት ማሳለፊያ ቃል ይዘን እንመጣለን እንጂ መጽሐፉን ብቻ አይደለም ያነበነብን የምናስተምራቸው። የጊዜውን መልእክት መንፈስ ቅዱስ በአንዳንድ ጊዜ ዛሬን ሰብካለን ብለን የምናስበውን ያስለውጠናል። ሌሊት ላይ የራሱ ስኬጁል አለው መንፈስ ቅዱስ። ስለዚህ አገልጋይ ከመንፈስ ቅዱስ ጋር ሲያያዝ ለቤተ ክርስቲያን እንዴት ጥሩ መሰላቸው። ህይወታችንና አገልግሎታችን የጸሎታችን ንጽብራቅ ነው በሚለው ነው ይሄን የመጣሁበት። ምክንያቱም ብዙ ወጣቶች አላችሁ፣ ነገ ብዙ መድረክ ላይ ትቆማላችሁ፣ ብዙ አደባባይ ታገለግላላችሁ እህቶቼ፣ ወንድሞቼ። ስለዚህ የሚቀጥለውን ትውልድ ስናገለግል ያለ መንፈስ ቅዱስ አናገልግል። የጸሎት አልባ አገልግሎት አናድርገው። ከእግዚአብሔር ጋር ህብረት ሳይኖረን ዲታች ባደረገ ስፒሪት አናገልግለው ወገኖቼ። ስለዚህ ይሄን ከለመድን ጸሎታችን ራሱ በጣም የረቀቀ ይሆናል። ይሄ ምናልባት እየጮህን ላንጸልይ እንችላለን። አንዳንዴ ጸጥ ብለን ቁጭ ብለን ዲፕ የሆነ ነገር ውስጥ መግባት እንችላለን ወገኖቼ። የህይወት ጥልቀት የሚኖረን በጸሎት ጥልቀት ነው። ይሄንን ወቁ። ጸሎታችን እየጠለቀ በሄደ ቁጥር የህይወታችንም ደብዝ እየጠለቀ ይመጣል። ስለዚህ በጸሎት ዲፕ የሚገቡ ሰዎች በህይወታቸውም ዲፕ ይገባሉ። ወደ ሚስጥራት ዲፕ ይገባሉ። ወደ ጠለቅ ወዳለው ነገር ውስጥ ያልፋሉ ማለት ነው ወገኖቼ ሆይ። ስለዚህ ጸሎቱ ደግሞ በእግዚአብሔር ቃል ላይ የተመሰረተ ሊሆን ይገባዋል። እግዚአብሔር ቃል ላይ የተመሰረተ መሆን አለበት። ዳንኤል ሲጸልይ አንቦ አለ ይሄ ቃል ኤርሚያስ የተናገረው አይደለም እንዴ? መንፈስ ቅዱስ ወደ አእምሮ አመጣለት። ዘመኑን ተመልከተው አለው፣ ቆጠረው። 70 ዓመት ሊሞላ ነው ጌታ ሆይ። ምናልባት ወራት ቀርተዋል ወይ ኦልሬዲ ሞልቷል። ስለዚህ ይሄንን ነገር በእግዚአብሔር ጋር ቁጭ ብሎ ቃሉን ሲያነብ የሚጸልይበት ነገር አገኘ። ከቃሉ ተነስተን የምንጸልይባቸው ነገሮች አሉ። ቃሉን አንብበን፣ ዘመኑን አንብበን፣ ሁኔታውን አንብበን በቃሉ ውስጥ ሬማ ስናገኝ የምንጸልይባቸው ነገሮች አሉ። ምን ልጸልይ እንላለን አይደለም? አዲስ ክርስቲያን ሆነን ምን እንጸልይ ብለን። አሁን ግን እየቆየን ስንመጣ ከእግዚአብሔር ጋር ጸሎት ምንነት እየገባን ሲመጣ ስለ ጸሎት ምን ልጸልይ ብለን አናስብ። አንዳንዴ በመንፈስ ተነድተን ያሰብነውን ሳይሆን ያላሰብነውን ነገር ሁሉ ልንጸልይ እንጀምራለን። ስለዚህ ጸሎት ሁሉ ጊዜ የሚመሰረተው በቃል ላይ ነው።
በቃሉ ላይ የተመሰረተ ሲሆን ደግሞ በጣም በቃ መንፈስ ቅዱስ የሚተባበረው ጸሎት ነው። ሌላው ስለ ጸሎት ስናገር እንግዲህ ዳንኤል ይህንን የተስፋ ቃሉን ለመረዳት ወደ እግዚአብሔር ቃል ነው ሄደው። ስለዚህ ይህንን ቃሉን ለማወቅ ጊዜ ስለወሰደ ጸሎቱን ጠለቅ እያለ መጣ። የእግዚአብሔርን የልብ አጀንዳ አገኘ። እግዚአብሔር የሚፈልገውን ነገር ገባው። ይሄ ቃል መፈጸም አለበት ለካ። ምክንያቱም እግዚአብሔር ያለው ብቻ ነው መፈጸም ያለበት። እግዚአብሔር ያላለው ነገር ሊፈጸም አይችልም እና እግዚአብሔር ያለው ነገር ሆነ። እግዚአብሔርን እናመሰግናለን። እንግዲህ ስንመለከት ስለ ጸሎት ምናልባት ሳላስበው ወደዛ ጠለቅ ብዬ ልገባ እችላለሁ። ስለ ጸሎት በጣም ኢምፖርታንት ስለሆነ ከዚህ በፊት ተመልክተነዋል በጥቂቱም ቢሆን። ጸሎት መጸለይም ሆነ አለመጸለይ ይለመዳል። በደንብ ስሙኝ። ጸሎት መጸለይም ሆነ አለመጸለይ ይለመዳል። መጸለይ የለመዱ ሰዎች ያለ ጸሎት መኖር አይችሉም። አለመጸለይ የለመዱ ሰዎች ደግሞ ባለመጸለይ ይኖራሉ። ስለዚህ ሰው ሲጸልይ ይጸልያሉ፣ ምግብ ሲበሉ ይጸልያሉ። ምናልባት አላደለም አንድ አልፎ የሆነ ክስተቶች ሲመጡ ይጸልያሉ። ግን ቶታሊ የጸሎት ልማዱ ይወሰዳል። ስለዚህ አንድን ጸሎት ለምሳሌ አንድ ወር ያህል አንድን ነገር ወይንም ከ20 ቀን በላይ አንድን ነገር ደጋግመን ማድረግ ከጀመርን ልማድ ይሆናል። ስለዚህ ጸሎትን መጸለይ ይለምዳል። ለምሳሌ ከሌሊቱ 4 o'clock ጠዋት የምትነሱ ሰዎች ወይም 3 o'clock ወይም ደግሞ 5 o'clock የምትነሱ ሰዎች ካላችሁ አንዳንድ ጊዜ ባዮሎጂካል ክሎክ የሚባል አለ። ባዮሎጂካል ክሎክ ምንድነው? በውስጣችን ሰውነታችን የለመደበት ሰዓት አለ። ልክ ሰዓቱ ሲደርስ ብድግ ይላል። አንዳንድ ጊዜ ደግሞ ራሱ መንፈስ ቅዱስ ይቀሰቅሳል። ያ ሰዓት የለመደበት ሰዓት ስለሆነ ስለዚህ ሊያነጋግረን መንፈስ ቅዱስ ይቀሰቅሰናል። ግን ብዙ ጊዜ ተገላብጠን እንተኛለን ወይ ኢግኖር እናደርገዋለን እንጂ ብንሰማው መንፈስ ቅዱስ የሆነ አጀንዳ ይዞ ነው የሚመጣው። እስቲ ስለ ከሌ ማልጅላ ስለ ከሌ ጸልይለት ወይንም ደግሞ አንዳንዴ በማይነገር መቃተት ምናልባት አላደለም በሞትና በህይወት መካከል ላሉ ሰዎች እንድንጸልይ ይሆናል። ወይ ደግሞ በአንድ ሀገር ላይ ሊመጣ ያለውን ክፉ ወጀብ ለመመለስ እግዚአብሔር ጸሎታችሁን ሊጠቀምበት ይችላል። ስለዚህ መንፈስ ቅዱስ ሲቀሰቅሳችሁ ታዘዙት እና ለመንፈስ ቅዱስ እሺ ብላችሁ መጸለይ መታዘዝና በቀሰቀሳችሁ ሰዓት መጸለይ። ስለዚህ ጸሎት መጸለይ ይለመዳል፣ አለመጸለይም ይለመዳል። አንዳንድ ሰዎች ደግሞ ጸሎት የሚሰለቻቸው ሰዎች አሉ። ሞመንት ጸሎት ሲባል ቤተክርስቲያን መምጣት አይፈልጉም፣ ግን ሌላ ቦታ ላይ ታገኟቸዋላችሁ። ጸሎት ላይ አፋቸው መከፈት አይችልም፣ ግን ከጸሎት ብድግ ሲሉ አቤት አቤት ማቆሚያም የላቸውም። ወገኖች ይሄ ከጸሎት መንፈስ ስንወጣ ነው። ቶታሊ እንደነዚህ አይነት ሰዎች የሚሆኑት ምንድነው? ጸሎት አልባነስ ፕሬየርለስነስ ወደ ምን ይወስደናል? ወደ ባክስላይዲንግን ሊያመጣ ይችላል። በፈተናዎች የመውደቅ የተሸነፈ ህይወት፣ አጉረምራሚ ህይወት፣ ጥላቻ የሚነክስበት ህይወት፣ ቅናት የሚነክስበት ህይወት፣ ኢንፌሪዮሪቲ ኮምፕሌክስ የሚሞላበት ህይወት ወይንም ደግሞ እብሪተኛ፣ ትዕቢተኛ፣ ቁጠኛ፣ ንዴተኛ ወይንም ደግሞ ሰልፊሽ ህይወት እንድንኖር የሚያደርገን ክርስቲያኖች ሆነን በጸሎት ያልገዛ ነው መንፈሳዊ ቴሪቶሪ ስላለን ነው። ስለዚህ አለመጸለይ የሚለመዳል፣ መጸለይ የሚለመዳል። ጸሎት አልባነት ወይም ፕሬየርለስነስ አለመታዘዝ ነው። አንደርላይን አድርጉት። ይሄንን አለመጸለይ አለመታዘዝ ነው። ስለዚህ ጸሎት አልባ መሆን ደግሞ ከሁሉ ያስፈራል። ፕሬየርለስነስ ማለት ምንም የጸሎት መንፈስ የሌለው ሰው፣ በቃ ጸሎት ሲባል ቅፍፍ የሚለው ሰው ጸሎት ያስፈልገዋል። ጸሎትን ለመማር የሚያስፈልገን ነገር ጸሎትን ለመማር አሁን እንደኔ መጽሐፍት ከፍቶ ስለ ጸሎት እዚህ ጋር እንዲህ ተጽፏል፣ እዚህ ጋር እንዲህ ተጽፏል፣ ይኸውላችሁ ጸሎት እንደዚህ ነው እያልኩኝ ከማስተምራችሁ ይልቅ ጸሎት ተንበርክኮ መማር ነው። ጸሎት ቁጭ ብሎ መጸለይ ነው። ጸሎት እየተራመዱ መጸለይ ነው። ጸሎት እጅ አንስቶ መጸለይ ነው። ጸሎት ታሞ እንኳን ሰዎች አልጋ ላይ ተኝተው ፊታቸውን ወደ ግድግዳ አዙረው ጸልየዋል። ስለዚህ ጸሎትን ለመማር መጸለይ ነው። በጣም ጥሩ። እንዴት አድርገን እንጸልይ? ዛሬ የምችለውን ያህል ጸልይ፣ ነገ ደግሞ የምችለውን ጸልይ። ዲሲፕሊን ይኖር። ስለዚህ እነዚህን ነገሮች ስጋህን እየጎሰም መጸለይ ባለብህ ሰዓት መጸለይ ከቻል ሪሊ ስጋህን መጎሰም ይችላል። ስለዚህ ጸሎት አልባነት አለመታዘዝ ነው። አለመታዘዝ ደግሞ ኃጢአት ነው። አይመስላችሁ? ኃጢአት ነው። ጸሎት አልባነት እንግዲህ የእግዚአብሔር መገኘት የራቀው ህይወት ነው። ከእግዚአብሔር ፕሬሰንስ የወጣ ህይወት ነው። ምድረ በዳ የሚኖር በረሃ የሚኖር በህይወት አንድ ማረሳው ቀን አረሳውም። ወደ መድረክ ለወጣ ለአገልግሎት ቆሜ እያለው በጣም መንፈሴ በጣም ደስ ብሎኛል። ሙልት ብያለሁ። መድረኩ ላይ ወጥቼ እስክለቅ ድረስ መልእክቴን እጠብቃለሁ እና እዛ ጋር ቆሜ ግን መንፈስ ቅዱስ ያመጣልኝ ነገር ጸሎት አልባ የሆንኩባቸውን ዘመናት በፊት ያመጣብኝ ይህንን የመሰለ ነገር ነው። በህይወቴ ጸሎት አልባ ሆኜ የኖርኩት ብዬ
በጣም በእግዚአብሔር ፊት አዘንኩ። በጣም ንስሐ ገባሁበት። ለካ ብዙ ሚስ አድርጌያለሁ። ወገኖች ሆይ ጸሎት ያጎድላል። አለመጸለይ ባዶ ያደርጋል። አለመጸለይ ዲፊትድ ክርስቲያንስ እንድንሆን ያደርገናል። ተሸናፊ ልፍስፍስ እንድንሆን በቃ በትንሹ አኩራፊ፣ በትንሹ ስስ፣ በቃ አይደለ በትንሹ መሰናከል። በቃ አንደበትን መግዛት አይቻልም፣ ስጋን መግዛት አይቻልም። ምክንያቱም አንጸልይም። ካልጸለይን በቀላሉ የኃጢአት ጎርፍ ይወስደናል። ካልጸለይን በቀላሉ ዲስከሬጅመንት ይመታናል። ካልጸለይን ርኩሳን መናፍስቶች ደጋግመው ይቀጠቅጣሉ። ብዙ ጊዜ ምሳሌ እሰጣለሁኝ። አንድ ጸሎት አለመጸለይና መጸለይ ልክ እንደ መኪና መታችሁ ፓርክ አርጋችሁ ከዛ ሌላ ጊዜ በስንት ጊዜያችሁ መታችሁ ደግሞ ካቆማችሁበት አስነስታችሁ የምትሄዱት አይደለም። ጸሎት ያቆማችሁበት ጋር አይቆምም። ጸሎት የሚሆነው ምንድነው? ካቆማችሁበት ወርዳችሁ እዛ ፓወር ዲፕሌትድ ሆናችሁ ባዶ ኃይለ ቢስ ሆናችሁ ጸሎት አልባ፣ ኃይል አልባ፣ ፍቅር አልባ፣ በቃ ለተስፋ የቆረጠ አጉረምራም ባዶ ነው የሚያደርጋችሁ። ለምን? በቃ ወደኋላ እንደተንሸራተተ መኪና ነው የምትሆኑት። ነገር ግን በጸለያችሁ ቁጥር ግን እየጸለያችሁ ትሄዳላችሁ። በጸለያችሁ ቁጥር ኃይል ትሞላላችሁ። የሚጸልይ ሰው ይጸልያል፣ የሚጸልይ ይጸልያል። ስለዚህ ጸሎት በበዛ ቁጥር ጸሎት ይጨምራል እንጂ አለመጸለይ ነው። ዛሬ ካልጸለይኩ ነገ አልጸልይም፣ ያደክመኛል። ግን ዛሬ ከጸለይኩ ነገ ጸልያለሁ። አያችሁ? ስለዚህ ጸሎት is crucial በህይወታችን ላይ as a Christian እንደ ዲዩቲ አላደለም ግዴታ አርገን ብቻ ሳይሆን as a love relationship አርገን ልናረገው ይገባል። ምን ማለት ነው? በቃ ካልጸለይኩኝ በቃ እግዚአብሔር ቅር ይለዋል ብዬ ሳይሆን ደስ ብሎኝ እግዚአብሔር አዋል አይደለም እኔን ለማናገር ልጆቼ ደስ ሳይላቸው እንዲያናገሩኝ አልፈልግም። ደስ ብሏቸው ዳዲ ብሎ በቃ አይደለም በደስታ እንዲያወሩኝ ነው የምፈልገው። ከእግዚአብሔርም ጋር ህብረት ስናደርግ የአባትና የልጅ አይነት ኮንቨርሴሽን እንዲኖረን ነው እንጂ አሁን ሪሊጂየስ የሆነ ሊንጎ እየተጠቀመን አይደለም ስንጸልይ። በቃ አይደለም እግዚአብሔርን ሌክቸር እያደረግነው አይደለም እንጸልየው። ቢ ኦነስት ከሆነ ልብ እናወራው እግዚአብሔርን። ክብር ለእግዚአብሔር ይሁን። ኦነስት ከሆነ ልብ፣ እውነተኛ ጸሎት፣ እውነተኛ ንግግር እንጸልይ። ይሄ ሱፐርፊሻል የሆነ አይደለም። አንዳንድ ጊዜ አንዳንዱ ሰው ድምፁ ሁሉ ይለወጣል ሊጸልይ ሲጀምር አልለውም አክቱን አልለውም። በጣም ጎበዝ አስቂኝ ሰባኪዎች የሚናገሩት ስታይል አለ። አልናገርም እንደዛ አይነት ስታይል። ግን ጸሎት አልባነት አደጋለው። ያለ ጸጋ ያደርገናል። ጸጋ እግዚአብሔር ባለጠጋ ነው። የጸጋ ባለጠጋ ነው እግዚአብሔር። ጸጋ የሞላበት እግዚአብሔር እያለን እኛ ግን ጸጋ ቢስ እንሆናለን። ጸጋ የጎደለው እንሆናለን። ተስፋ ቢሶች እንሆናለን። ዲፕሬስ ዲስከሬጅ ሊሆን እንሆናለን። ወገኖች ሆይ ጸሎት ያነሳል። ጸሎት ወገኖች ሆይ በጣም ብዙ መልካምን ነገር በሕይወታችን ውስጥ ያደርጋል። ስለዚህ ጸሎት ለመማር ጸልዩ፣ ለመጸለይ እንጸልይ። ብዙ በጸለይን መጠን እንጸልያለን። ጸሎት የሚወዱ ሰዎች ያውቃል ነው። ጸሎት እየገባችሁ ሲሄድ አንዳንድ ጊዜ ቴክ ኦቨር ያደርጋችኋል። በውስጣችሁ ቴክ ኦቨር ያደርጋል። በውስጣችሁ ከእግዚአብሔር ጋር ራሱ መንፈስ ቅዱስ ሰዓቱን ጠብቆ በቃ ናጅ ሊያደርጋችሁ ይጀምራል። ነካ ሊያደርጋችሁ ይጀምራል። ጸልይ ይላችኋል። አንዳንዴ በቃ ሚስጥራትን ኮሚኒኬት ማድረግ ይጀምራል ከእናንተ ጋር። አይናችሁን ይከፍታል። ህልሞች ይመጣሉ፣ ራእዮች ይመጣሉ። ድምፅ መስማት ትጀምራላችሁ። ከእግዚአብሔር የሆነ ማለት ነው። አጋንንትም ይናገራል። ግን ከእግዚአብሔር ጋር ከቀረባችሁ ወደ እግዚአብሔር ቅረቡ፣ ወደ እናንተ ይቀርባል። ዲያብሎስን ተቃውሞ ከእናንተ ይሸሻል። ስለዚህ ወደ እግዚአብሔር ቀርባችሁ የሚናገራችሁ እግዚአብሔር ነው እንጂ ሰይጣን አይደለም። ከእግዚአብሔር ጋር ሳትቀራረቡ ግን ጌታ አለኝ ካላችሁ ጥያቄ አለኝ። እሺ ሌላው እንግዲህ የምንመለከተው ነገር ዳንኤል በመጀመሪያ ምዕራፉ ላይ የምታዩት ነገር ምንድነው? በጣም የጸሎት ሰው ነው። በእግዚአብሔር ፊት እየጮኸ ነው። በእግዚአብሔር ፊት እያለቀሰ ነው። በእግዚአብሔር ፊት እየማለደ ነው ያለው እና ሰይጣን ግን ይህንን ጸሎት አይፈልገውም። ምናልባት በሌላኛው ምዕራፍ ላይ እንመለከተዋለን ስለ ስፒሪቹዋል ዎርፌር። ሰይጣን በህይወታችን ብዙ ጊዜ ስንጸልይ አይወድም። ስለዚህ ብዙ ጫና ያመጣል፣ ውሽንብር ያመጣል፣ ኮንፊውዥን ያመጣል። እንዳንጸልይ የማያደርገው ነገር የለም። ዲስትራክት ሊያደርገን ይፈልጋል። መጸለያችን የሚያስፈራውን ያህል ስብከታችን አያስፈራውም። ከኔ ጋር ናቸው። መጸለያችን የሚያስፈራውን ያህል ስብከታችን አያስፈራውም። ስለዚህ የጸሎት ሰዎች ልንሆን ያስፈልገናል። ጠላትን ማባረር ከፈለግን፣ ሰይጣንን ድፊት ለማድረግ
በቃ የጸሎት ሰው ምክንያቱም የጸሎት ሰው በቃ በመለኮታዊ ኦርደር ውስጥ የሚኖር ሰው ነው። ዝብርቅርቅ ያለ ነገር ማስተካከል ይችላል። ነገሮችን መለየት ይችላል። ነጥሎ ነገሮችን ማፍረስ ይችላል። በቃ ከእግዚአብሔር ጋር የተስማማ ሰው ነው። እግዚአብሔር ከሱ ጋር ያለ ሰው ነው። ስለዚህ ሰይጣን ህይወታችንን በብዙ ጫና ያመጣል። በቃ እንዳንጸልይ በቃ አእምሯችንን ቢዚ ያደርገዋል። ጸሎት ብለን ስናስብ ደግሞ የማይመጣ ስልክ የለም፣ የማይፈልገን የለም፣ የማይደረደረው ነገር የለም። አንዱ ልንማረው የሚገባው ነገር ስለ ጸሎት ስናውቅ ቢዚ ነኝ አልችልም ማለት ነው ማለት። አንዳንድ ደግሞ ስልኩንም አለማንሳት፣ የጸለይን ከሆነ አለማንሳት። ሰዎች ይቀየማሉ፣ ምንም ችግር የለም። በኋላ ማስረዳት ነው። ካላመኗቸው የነሱ ችግር ነው። ስለዚህ ጸሎትን ፕራዮሪቲ ማድረግ አለበት እና ሰይጣን በህይወታችን ላይ በጣም ቆርጦ ከሚዋጋን ነገር አንዱ ጸሎት ነው። ዛሬችን ነገር እንደው ኢንፈሳይዝ ላድርግላችሁ ብዬ ነው። ሳንጸልይ ከተውን አንዳንድ ችግር እየተደማመረ ይመጣል። በቃ አንዱን ስንሰማ አንዱን ሲጨመር አንዱ ላይ እየተደመረ ይመጣል እና አለመጸለይ ምን ያለውን አደጋ ካወቅን መፍትሄው ምንድን ነው? በቃሉ ተጽፏል። መጽሐፍ ቅዱስ የሚናገረው ነገር አለ። ስለዚህ በየቀኑ በድል መመላለስ ይቻላል። በየቀኑ በሰላም መዋል ይቻላል። አሸናፊ መሆን ይቻላል። ስለዚህ እንዴት ይሄ ኃይል ከየት ይመጣል? ኢሳይያስ 40:27 ምን ይላል? ያዕቆብ ሆይ እስራኤልም ሆይ መንገዴ ከእግዚአብሔር ተሰውራለች፣ ፍርዴ ከአምላኬ አልፋለች ለምን ትላለህ? ለምንስ እንዲህ ትናገራለህ? አላወቅምን? አልሰማህምን? እግዚአብሔር ምንድን ነው? የዘላለም አምላክ ነው። የምድር ዳርቻ ፈጣሪ ነው። እሱ ምን አይልም? አይደክምም፣ አይታክትም፣ ማስተዋሉ አይመረመርም። ቁጥር 29 ምን ይላል? ለደካማ ኃይልን ይሰጣል፣ ጉልበት ለሌለው ብርታት ይጨምራል። ብላቴኖች ይደክማሉ፣ ይታክቱማል፣ ጎበዛዝቱን ፈጽሞ ይወድቃሉ። እግዚአብሔርን በመተማመን የሚጠባበቁ ግን ኃይላቸውን ምን ያደርጋሉ? ያድሳሉ። እንደ ንስር በክንፍ ይሮጣሉ፣ አይታክቱም፣ ይሄዳሉ፣ አይደክሙም። በጌታ በኢየሱስ ክርስቶስም ለእናንተ የኃይል መታደስ ይሆንላችሁ። ለእናንተ እንደ ንስር በክንፍ የመውጣት ጊዜ ይሆንላችሁ። ለእናንተ በጌታ በኢየሱስ ክርስቶስም እንደ ንስር በክንፍ መውጣት ብቻ አይደለም፣ መሮጥ ይሆንላችሁ፣ አለመታከት ይሆንላችሁ፣ መሄድ ይሆንላችሁ፣ አለመድከም ይሆንላችሁ። ወገኖች ሆይ ጉልበት ለሌለው ጉልበት ይጨምራል። ዛሬ የጉልበት ጭማሪ ይሁንልን። አሜን። እግዚአብሔር ልንለምነው የሚገባው አምላካችሁ ሙሉ ነው፣ ለደካማ ኃይል ይሰጣል። በቃ እስከ ዛሬ ያለውን ተውትና ዛሬ እናስብ አንድ ነገር። ለደካማ ኃይል ይሰጣል። ስለዚህ ምን እናድርግ? ጌታ እኔ ደካማ ነኝ፣ አይ ኒድ ዳት ፓወር በሉት። ጌታ ያንን ኃይል እፈልጋለሁ። ኢምፓወር ሚ ሆሊ ስፒሪት፣ ኃይልን አልብሰኝ፣ የጸሎት ጉልበት አልብሰኝ፣ ጉልበት ጨምርልኝ። ምን ብያለሁ? ደክም ያለው ታክቶኛል። ድሮ አንድ መዝሙር ነበረ፣ እኔስ ጌታ ሆይ ድካም ይዞኛል የሚል መዝሙር ነበረ። ሰሞኑን ሰማው ነበረ፣ ለእናንተ ላሰማችሁ። ቃልን ለማንበብ አይኔ ታወረ፣ ላልጸልይ ጉልበቴ ታሰረ፣ አንተን እንዳላስብ አእምሮዬ ዛለ፣ እኔስ ጌታ ሆይ እያለ የሚል መዝሙር አለ። የድሮ ዝማሬ ነው። ወገኖች ሆይ ብላቴኖች ይደክማሉ፣ ይታክቶማል። አምላካችን ደግሞ ሳይነቅፍ በልግስና መስጠት የሚወድ አባት ስለሆነ ኑና ኃይል ያልብሳችሁ እግዚአብሔር። ወደ እግዚአብሔር እንቅረብና ጉልበታችን ይታደስ። ይሄ ኮሮና ሲዝን የህዳሴ ሳምንት፣ የህዳሴ ዘመን ይሁንልን። ምናልባት አጭር ጊዜ ነው ከዚህ በኋላ ያለን፣ ግን ይህን ኦፖርቹኒቲ እንጠቀምበት። ጉልበት ታድሰን እንመለስ። እስቲ ወደ አዲሱ ዓለም ስንገባ ጉልበት ታድሰን እንግባ። ወገኖች ሆይ ብላቴኖች ይደክማሉ፣ ይታክቱማል፣ ጎበዛዝቱን ፈጽመው ይወድቃሉ። መድከም ብቻ አይደለም፣ ጎበዝ የተባሉ ብርቱ የተባሉ ሰዎች ይወድቃሉ። አቅቷቸው አቃተን ይላሉ። እግዚአብሔርን በመተማመን የሚጠባበቁ ግን ምን ይሆናሉ? ኃይላቸውን ያድሳሉ። እንደ ንስር በክንፍ ይሮጣሉ፣ አይታክቱም፣ ይሄዳሉ ይላል መጽሐፍ ቅዱስ። ወገኖች ያለመጸለይ ልማድ የጀመረው በዘፍጥረት 3 ላይ ነው። አዳም ከእግዚአብሔር ሲደበቅ
ይቅርታ አዳም ከእግዚአብሔር ሲደበቅ ያለ መጸለይ ጀመር። ማለት ከእግዚአብሔር ጋር ህብረቱ ተቋረጠ። ወገኖች ሆይ ኃጢአት የጸሎትን ደመና ያባረረዋል። ያለ መጸለይ ልማድ ትልቅ መንፈሳዊ በሽታ ነው። it's a sickness, spiritual sickness ነው። ወገኖች ሆይ እንደ ማንኛውም በሽታ ወደ ቀራንዮ ልናመጣው ይገባል። ጌታ ሆይ ያለ መጸለይ በሽታ አለብኝ፣ ፕሬየርለስነስ አለብኝ። ጌታ ሆይ ጸሎት አልወድም፣ ጸሎት እንድወድ አድርገኝ፣ በጸሎት እንድጸልይ ኃይል ሙላኝ ብለን ሆነስት ሆነን ወደ ጌታ ልንመጣ ያስፈልገናል። ወገኖች ሆይ አንዳንድ ጊዜ ሰዎች የማይጸልዩበት ምክንያት አላቸው። አንዳንዶቹ ኢዮብ 15 እንደሚነግረን ፍርሃ እግዚአብሔርን ሲተው ነው። ኢዮብ 15:4 እንደሚነግረን፣ ኢዮብ 21 እንደሚነግረን የአመፀኞች ንግግር እንዳይጸልዩ ያደርጋቸዋል፣ ወይንም የጸሎትን ከንቱነት ይነግሯቸዋል። አንድ እግዚአብሔር ሰው አርኤቶር የሚባል ሰው ሲናገር ምን ይላል? prayer is omnipotent ይላል። ጸሎት ኃይለኛ ነው፣ ኦምኒፖተንት ነው፣ ሁሉን ነገር ማድረግ ይችላል ጸሎት ይላል። ወገኖች ሆይ ጉልበት ሲጠፋ፣ መንፈሳዊ ኃይል ሲጠፋ ቤተ ክርስቲያን አጉረምራሚ ይበዛል። ማይጸልዩ ሰዎች አጉረምራሚዎች ናቸው። ማይጸልዩ ሰዎች በቀላሉ ተስፋ ይቆርጣሉ። ከዚህ የተነሳ ለብዙ ነገር ኤክስፖዝ ይሆናሉ። አለመጸለይ ምን ይሆናል መሰላችሁ? ልክ ታስታውሳላችሁ በብሉይ ኪዳን በአማሌቅ የተመቱት እነማን ናቸው? ደመናውን ሲከተሉ ነበር። ከተወሰነ ጊዜ በኋላ ከደመናው ውጭ ሆኑና ከኋላ ቀሩ። ስለዚህ አማሌቅ የደከሙትን ከኋላ መታቸው። አያቸው። ስለዚህ ከደመና ውጪ ወደ ኋላ ስንቀር ጠላት ሊመታን ይጀምራል። የተለያዩ አይነት ሳይኮሎጂካል የሆኑ ወርፌሮች በአእምሯችን ላይ ይመጣሉ። ሰዎች ክርስቲያኖች ሆነው በጠላት መጠቃት ይጀምራሉ። ጠላት ያጠቃቸዋል። የተለያየ አይነት ነገር በሕይወታቸው ላይ ያደርግባቸዋል። ወገኖች ሆይ ስለዚህ ስንጸልይ ሁል ጊዜ ከሕይወታችን ውስጥ ስጋን እየለቀቅን የእግዚአብሔርን መንፈስ እንደምናስገባ ማለት ነው። ልክ ኦክሲጅን ወደ ውስጥ ካርቦን ዳይኦክሳይድ ወደ ውጭ እንደምናወጣ ልክ እንደዛ ስጋን ወደ ውጭ መንፈስን ወደ ውስጥ መንፈሳዊ ኃይልን ወደ ውስጥ እንደማስገባት ነው። ስለዚህ ስንጸልይ መንፈሳዊ ኃይል ይለቀቃል። ብዙ ጸሎቶች ይለቀቃሉ። ብዙ ኃይል ይለቀቃል። መንፈሳዊ ስራዎች ይሰራሉ። አንዳንድ ጊዜ ጸሎት ዝም ብለን አድርገን ጸሎት አድርሼ ልምጣ ይላሉ ብዙ እናቶቻችን ድሮ። ጸሎት አድርሼ ልምጣ እና ጥሩ ነው ጸሎት አድርሶ መምጣት፣ ግን ጸሎት ስራ ነው። ጸሎት ተንበርክካችሁ ይሰራል፣ ብዙ ነገር ይለውጣል። በከተማችሁ ውስጥ ስራ ትሰራላችሁ። በአገልጋዮቻችሁ ህይወት ላይ ስራ ትሰራላችሁ። በልጆቻችሁ ህይወት ላይ ስራ ትሰራላችሁ። የእነሱን መንፈሳዊ ዴስቲኒ ሼፕ ታደርጋላችሁ። ስለዚህ ጸሎት ስራ ነው፣ የሆነ ሪቹዋል አይደለም፣ የሆነ መንፈሳዊ ሰረሞኒ አይደለም። ስለዚህ ጸሎትን ችላ ስንል በመንፈሳችን ላይ ጠላት ይበረታል፣ በስሜታችን ላይ ጠላት ይበረታል፣ በአካላችን ላይ ጠላት ይበረታል፣ በቤተሰባችን ላይ ጠላት ይበረታል። ጠላት የኛ የሆነውን ነገር ማፍረስ ይጀምራል። ጸሎትን ችላ ስንለው ደግሞ ጠላት ጉልበት እየጨመረ ብዙዎችን ወደ ቀንበር ውስጥ ያስገባቸዋል። ወገኖች ሆይ ወደ ዳንኤል ልመልሳችሁ። እርግጠኛ ነኝ የጸሎት ረሃብ በውስጣችሁ እንደተነሳ አሁን በውስጣችሁ። ክብር ለእግዚአብሔር ይሁን። የጸሎት ፍቅር በውስጣችሁ ይግባ። የጸሎት ረሃብ በውስጣችሁ ይግባ። ዳንኤል የእግዚአብሔር ሰው አንዱ ሚስጥር ለሰክሰሱ አንዱ ሚስጥር የጸሎት ሰው ነበረ። በእግዚአብሔር ፊት በጉልበቱ አለ። አዋጅ ወጣ፣ ይጸልያል። ወጣት ሆነ፣ ይጸልያል። በ80 ዓመቱ ይጸልያል። ክብር ለእግዚአብሔር ይሁን። ሲጸልይ ደግሞ ዝም ብሎ አይደለም። ቁጥር 3 ላይ ሄዳችሁ ተመልከቱ። ማቅ ለብሼ በአመድም ላይ ሆኜ ስጾም እጸልይና እለምን ዘንድ ፊቴን ወደ ጌታ አምላክ አቀናው። በ81 ዓመቱ ይጾማል። በ81 ዓመቱ ማቅ ይለብሳል። ማለት ይሄ ጆንያ ነገር ለብሶ የሚኮሰኩስ ነገር ለብሶ ሰውነቱ የማይመቸው ነገር እያደረገ በጣም ኮምፈርትን ከስጋው ላይ ወስዶ ማለት ነው። ቅንጦትን ከራሱ ላይ አግዱሎ ማለት ነው። ስለዚህ በእግዚአብሔር ፊት ይጾማል። የጾም የተረሳ ነገር ነው አይደለም? ጾም የተረሳ ነገር ነው እና ጾምና ጸልይ ለምን ዘንድ ፊቴን ወደ ጌታ አምላክ አቀናው፣ ወደ አምላኬም ጸለይኩ። ስለዚህ መጀመሪያ ቁጥር 3 ላይ የምታዩት የጸሎት ፕሬፓሬሽን ያደርጋል።
የጸሎት ፕሪፓሬሽኑ ምንድነው? ማቅለብ። መጀመሪያ አነበበ፣ ማቅለበሰ፣ አወቀ፣ ገባው። አሁን መጸልይበት ነገር አገኘው። ማቅለበሰ፣ በአመድ ላይ ተኛ። ከዛስ ጾም ጸሎት ጀመረ። አመድ ላይ ተኝቶ ይሄ ሰውዬ እኮ ቤተ መንግስት የሚውል ሰው ነው። ይሄ ሰውዬ እኮ የቤተ መንግስት ሰው ነው። ቆዳው ለስለስ ያለ ይመስለኛል። ምክንያቱም ብዙ ችግር አላየም። ከዛ ከመጣ በኋላ በቤተ መንግስት ውስጥ በጥሩ ፖዚሽን ነው እየሰራ ያለው እድሜውን በሙሉ። ስለዚህ ሲጾምና ሲጸልይ ወደ እግዚአብሔር ፊቴን አቀናው፣ ወደ አምላኬም ወደ እግዚአብሔር ጸለይኩ፣ ተናዝዤም እንዲህ አልኩ። ተመልከቱ ጸሎቱ። መጀመሪያ ተናዘዘ፣ ሪፔንተንስ በውስጡ ነበር። ጌታ ሆይ አለ፣ ከሚወዱህና ትእዛዝን ከሚፈጽሙ ጋር ቃል ኪዳንንና ምሕረትን የምትጠብቅ ታላቅና የምታስፈራ አምላክ ሆይ። ዋው! እንዴት አይነት ፊር ኦፍ ጋድ በውስጧል። እግዚአብሔርን በማክበር በእግዚአብሔር ፊት በመንቀጥቀጥ ልክ ራቸስ እንደሆነ ሰው በር ክፍት አድርጎ ገብቶ በኢየሱስ ስም ይሄ ይሁን እያለ አይደለም የማዘዝ ጸሎት አላዘዘም። ጸሎታችንን ቱን እናድርገው፣ እናስተካክለው። ፊር ኦፍ ጋድ ኢዝ ዘ ቢጊኒንግ ኦፍ ዊዝደም። እግዚአብሔርን መፍራት የጥበብ ሁሉ ምንድነው? መጀመሪያ ነው። ስለዚህ እግዚአብሔር ጋር ሲመጣ ምንድነው ያለው? ቃል ኪዳንን you are this kind of God። አንተ እንዲህ አይነት አምላክ ነህ፣ የምታስፈራ አምላክ ነህ፣ ኪዳንን የምትጠብቅ አምላክ ነህ፣ ምሕረትን የምትጠብቅ አምላክ ነህ። አንተ ትክክለኛ አምላክ ነህ። የእግዚአብሔርን ራቸስነስ በደንብ የተረዳ ሰው ነው። እግዚአብሔርን ቅድስና፣ እግዚአብሔርን ጽድቅ፣ እግዚአብሔርን እውነተኛ ማንነት ገብቶታል። ስለዚህ ምን ይላል? ምሕረትን የምትጠብቅ ታላቅ የምታስፈራ አምላክ ነህ። ስለዚህ እኛ ግን አንተ እንዲህ አይነት አምላክ ነህ፣ አንተ ደግ አምላክ፣ አንተ ጻድቅ አምላክ፣ አንተ ሁለንተና ፐርፌክት የሆንክ አምላክ ነህ። እኛ ግን ኃጢአትን ሰርተናል፣ በድለንማል፣ ክፋትንም አድርገናል፣ አምፅንማል። ይሲ ዳንኤል ራሱን ኢንክሉድ እያደረገ ነው የሚናገረው። ህዝባችን በድሏል። እነዚህ ካህናቶች በደሉ። የፓስተሮች ኃጢአት ነው ያመጣው፣ የነቢያት ኃጢአት ነው ያመጣው፣ እነከሌ ያመጡብን ኃጢአት አይደለም ያለው። ዳንኤል ራቸስሊ የኖረ ሰው ነው። እንደውም ራሱን ሁሉ ኢንክሉድ አደረገ እዛ ውስጥ፣ በቃ ጨመረበት። ኃጢአት ሰርተናል፣ በድለናል፣ ክፋትንም አድርገናል፣ አምፀንማል፣ ከትእዛዝ ፈቀቅ ከፍርድም ፈቀቅ ብለናል። ቃልንና ወይንም ደግሞ ቶራን ትተነዋል። በጽድቅ ፍትህ አድርገን አናውቅም። ኢንጀስቲስ በምድራችን አለ፣ በድለናል እያለ ይጸልያል። የመጀመሪያ ነገር ዳንኤል ያደረገው ነገር ምንድነው? ስለ እግዚአብሔር ጤነኛ የሆነ አመለካከት ነበረው። ስለ እግዚአብሔር ማንነት አውቋል። እግዚአብሔርን በማወቅ ይባርካችሁ። እግዚአብሔር ወገኖቼ ሆይ እግዚአብሔርን በማወቅ ይባርካችሁ። አንዳንድ ጊዜ እግዚአብሔርን ከምናውቅ ይልቅ በቤተ ክርስቲያኑ ዘመናችንን የምናጠፋው ስለ ሰው በማወቅ ነው። እግዚአብሔር ምሕረት ያርግልን ወገኖች ሆይ። ጊዜ ማጥፋት። ስለ እግዚአብሔር ባህሪ ጤነኛ የሆነ አመለካከት አለው። ቁጥር 4 ላይ ሄዳችሁ ስትመለከቱ እንደዚህ ይላል ስለ እግዚአብሔር ባህሪ። ጌታ ሆይ ከሚወዱህና ትእዛዝን ከሚፈጽሙ ጋር ቃል ኪዳንን የምትጠብቅ ታላቅ አምላክ ነህ ይለዋል። ቁጥር 7 ላይ ጌታ ሆይ ጽድቅ ላንተ ነው፣ ጽድቅ ላንተ ነው። ወገኖች ሆይ ስለ እግዚአብሔር ማንነት ገብቶታል። ቁጥር 10 ላይ ደግሞ እንደዚህ ይላል በእርሱ ላይ ምንም እንኳን ያመፅን ብንሆን በባሪያዎቹም በነቢያት እጅ በፊታችን ባኖረው በሕጉ እንሄድ ዘንድ አምላካችንን የእግዚአብሔርን ቃል ምንም እንኳን ባንሰማ ለጌታ ለአምላካችን ምሕረትና ይቅርታ ነው። እኛ ተላልፈናል፣ ለእግዚአብሔር ግን መሐሪና ይቅር ባይ ነው። ቁጥር 14 ላይ ደግሞ እግዚአብሔር ክፉ ነገሩን ጠብቆ በእኛ ላይ አመጣ። አምላካችን እግዚአብሔር በሚሰራ ሁሉ ጻድቅ ነውና፣ እግዚአብሔር ጻድቅ ነውና፣ በሆነብን ነገር ሁሉ እግዚአብሔር ጻድቅ ነው። እግዚአብሔር አይከሰስም። እግዚአብሔር እውነተኛ ነው። ሁል ጊዜ እግዚአብሔር is the right፣ በቃ ትክክለኛው ነገር ላይ ነው እግዚአብሔር ያለው። ስለ እግዚአብሔር የሚናገረው ይህን ነው። ቃል ኪዳንህን ትጠብቃለህ እግዚአብሔር ሆይ። እግዚአብሔር ሆይ አንተ ታላቅ ነህ። እግዚአብሔር ከማንም ጋር አይተካከልም። እተካከለው ዘንድ በማን ትመስሉኛላችሁ አለ እግዚአብሔር። ስለ እግዚአብሔር ሲናገር ዳንኤል ምን አለ? አንተ የምታስፈራ አምላክ ነህ።
ወገኖቼ እግዚአብሔር እንደው ጸጋውን ሸፍኖን ነው እንጂ እግዚአብሔር በምህረት ሸፍኖን ነው እንጂ ፊቴን አይቶ ሰው በሕይወት አይኖርም አለ እግዚአብሔር። እንደው ተሳስተን እንኳን ወገኖቼ ሆይ ዳንኤል እኮ መልአክ አይቶ ስንቴ ተንዘፈዘፈ መሰላችሁ? መልአክ አይቶ ስንቴ ፌንት አረገ መሰላችሁ ወገኖቼ ሆይ። ስለዚህ አንዴ ታስታውሳላችሁ ዮሐንስ ባየሁት ጊዜ ይላል ኢየሱስን ባየሁት ጊዜ እንደ ሞተ ሰው ሆንኩ፣ ወደኩ። ታጽን ኃይል አልቀረለትም። አጥንቶች ሁሉ ባዶ ሆኑ። አንተ የምታስፈራ አምላክ ነህ እግዚአብሔር። አንተ ጻድቅ ነህ። በሥራዎችህ አንድ ቦታ እንኳን በደል የለም። አድሎ የለብህም። አንተ እውነተኛ አምላክ ነህ፣ አትከሰስም። እግዚአብሔር በሚሠራ ሁሉ ጻድቅ ነው። ከእግዚአብሔር ጋር አንጣላ ወገኖች ሆይ። ባለ ብዙ ምሕረት ነው እግዚአብሔር። እግዚአብሔር ይቅር ባይ ነው። ዳንኤል ይህንን ተረድቷል። ለዚህ እግዚአብሔርን እየከሰስ አይደለም። ይሄን አመጣህብን፣ ይሄን አወረድክብን፣ አመድ አረክን፣ ከሰው አሳነስክን፣ ይሄን አመጣህብን እያለ እግዚአብሔርን እየከሰስ አይደለም ይጸልየው። በእግዚአብሔር ፊት ቃል ኪዳንን የምትጠብቅ አምላክ ነው። አንተ ታላቅ ነህ። አንተ የምታስፈራ አምላክ ነህ። አንተ ጻድቅ ነህ። አንተ ባለ ብዙ ምሕረት ነህ። አንተ ይቅር ባይ ነህ እያለ ስለ እግዚአብሔር ማንነት በትክክል ይናገራል። ማንነቱን ሳያውቁ በደንብ እግዚአብሔርን ሳያውቁ አብሮ መኖር ወይ ደፋር ወይ ፈሪ ያደርገናል። በደንብ ካወቅ ነው እግዚአብሔርን በፊቱ አክባሪና አፍቃሪ እንሆናለን። እግዚአብሔርን አክባሪ፣ እግዚአብሔርን አፍቃሪ እንሆናለን ስናውቀው። ካላወቅ ነው ደግሞ ወይ እንፈራዋለን። አታስቀስፈኝ ይላሉ አንዳንዶቹ። ሌሎቹ ደግሞ ደፋር ኃጢአተኞች ይሆናሉ። እግዚአብሔር ፍቅር ነው፣ ጻድቅ 7 ጊዜ ይወድቃል 7 ጊዜ ይነሳል እያሉ በቀጠሮ ኃጢአት ናላቸው የዞረ ብዙ ጥቅስ እየጠቀሱ ወደ ኃጢአት ቀጠሮ የሚሮጡ ሰዎች አሉ ወገኖች። ይሄማ እግዚአብሔርን ያለማወቅ ህይወት ነው። እግዚአብሔርን የሚያውቁ ያከብሩታል። እግዚአብሔርን የሚያውቁ እግዚአብሔርን ያፈቅሩታል። ለእግዚአብሔር ይገዙለታል። ለእግዚአብሔር ይቀደሱለታል። እግዚአብሔር ጻድቅ ነው፣ እግዚአብሔር ቅዱስ ነው፣ እግዚአብሔር መሐሪ ነው፣ እግዚአብሔር መልካም አባት ነው ብሎ ለእግዚአብሔር ይገዙለታል። ወገኖች ዳንኤል ጸሎት እግዚአብሔርን ማወቅ ብቻ አይደለም፣ የህዝቡንም ኃጢአት ደግሞ በደንብ አስተውሏል። እኛ ኃጢአት ሰርተናል ይላል ቁጥር 5 ላይ ኃጢአትን ሰርተናል በድለንማል፣ ከትእዛዝ ከፍርድም ፈቀቅ ብለናል። እንደውም ጨምሮ ምን ይላል? ነቢያቶችን እንደውም አልሰማንም ይላል። እነዚህ እግዚአብሔርን ቃል የሚያስተምሩንን፣ ኧረ በጽድቅ መንገድ ሂድ የሚሉንን፣ በእግዚአብሔር ቃል መንገድሽን አስተካክ የሚለው ምንድነው የሚያስቆጣው ነገር? ስብከት የሚያስቆጣው ትውልድ፣ ጠንከር ያለ ስብከት የሚያስቆጣው ትውልድ። ወገኖች ሆይ እኛ ባደግንበት ዘመን ላይ የሚሰብኩት አገልጋዮች አቤት ያላቸው ኦቶሪቲ፣ አቤት ያላቸው ቦልድነስ ወገኖች ሆይ። እና ኃጢአትን ሲገስጹ ሰው አሜን ብሎ ነው የሚወጣው። በቃ ኃጢአት የሰራስ ንስሐ ገብቶ ነው የሚወጣው። ኢንስቴድ በዚህ ዘመን በቃ አይደለም፣ ሰው ይሰናከላል፣ ሰው ከቤተ ክርስቲያን ይቀርብናል። ወገኖች ሆይ እኛ እኮ ሁሌ እለዋለሁ ወንጌል ሴል የለውም። ኔቨር ስታንዳርዱ አይወርድም ወገኖች ሆይ። ስለዚህ እግዚአብሔር በሰጠን ጸጋ፣ በሰጠን ምሕረት፣ በሰጠን ርኅራኄ ሰዎችን እንመክራለን፣ ሰዎችን እንገስጻለን፣ ሰዎችን እንዘልፋለን። ምን ለማድረግ? የክርስቶስ ልናደርጋቸው፣ የክርስቶስ ውበት እንዲሳልባቸው፣ ከዓለም ጋር አብረው እንዳይፈረድባቸው፣ የሚነጠቁ እንዲሆኑ፣ ከመንፈስ ቅዱስ በረከት እንዳይጎሉ፣ በሕይወታቸው በጎ እንዲሆንላቸው በእግዚአብሔር ቃል ይመከራሉ። እግዚአብሔር ሲገስጻቸው በኃጢአት እየኖሩ እግዚአብሔር ተመለሽ ይላል። እግዚአብሔር ሲገስጻል። እንደውም አንዳንድ ጊዜ የዘመኑ ጴንጤ ደግሞ እንትን ይሆናል። የተገሰጸውን ሰውየው ለኛው ከሆነ ያጽናኑታል። በቃ መጽናናት የማያስፈልገው ሰው አለ። የሚመከር፣ የሚገሰጽ፣ የሚዘለፍ አለ። ሁሉ ቦታና ጊዜ አለው። ዝም ብለን ዱላ እናነሳም። ግን እንደ ስፒሪት እግዚአብሔርን ቃል ስንናገር፣ በእግዚአብሔር ቃል ሰዎችን ሪፕሩፍ ስናደርግ፣ ስንገስጽና ስንመክር፣ ሰው ልቡ ለእግዚአብሔር ቃል ከደነደነ፣ እግዚአብሔር ሲናገር ቢልሳ የሚል እልህኛ ካለ፣
የራሳችሁ ጉዳይ የሚል እግዚአብሔርን ቃል የሚንቅ ትውልድ ካለ ዲል የሚያደርገው ከፓስተሩ ከወንጌላዊ ጋር አይደለም። በልጆችህ፣ በትዳርህ፣ በስራ ቦታ ይመጣል። አንድ ጊዜ ሰውየው በቤተ ክርስቲያን ውስጥ በቃ አይደለም ቤተ ክርስቲያኑን በአንድ እግሩ አቆመው። ማንም የሚናገረው ሰው የለም። ግማሽ በመንፈስ ግማሽ በቅልጥም ነው። ማንም የሚደፍረው ሰው የለም። እና እንዲሁ በቃ ጉባኤውን አስክሮት ሄደ። ስራ ቦታው ላይ ሄደ። ስራ ቦታው ላይ ያቺ የለመዳትን አቲቲዩድን ደግሞ ጥሩ ስታተስ የነበረው ሰው ያቺን አቲቲዩድን ይዞ በቃ አይደለም መስሪያ ቤት አካባቢ ማተረማመስ ሲጀምር ኢሚዲየትሊ ቤቱ ልክ ሲደርስ ስልክ ተደወለለት። ወደ ቤቱ ሲመለስ you are fired, don't come back አሉት። that's it እዚህ እኛ ከእግዚአብሔር ቤት you are fired አንልም። ነገር ግን የሚያመው ቦታ ላይ እግዚአብሔር ያውቃል። ሀምብል የሚያደርገንን ቦታ እግዚአብሔር ያውቃል። ስለዚህ ወገኖች ሆይ ሕዝቡን ኃጢአተኞች እንደሆኑ ሁሉ ሪፔንት ማድረግ አለባቸው። ስለዚህ ዳንኤል ሄዶ ወደ እግዚአብሔር ጋር ሲመጣ ጌታ ሆይ እኔ በባቢሎን ስኖር ምንም ኃጢአት አልነበረብኝም፣ የበደልኩት ነገር የለም፣ ግን ቢሆንም እያለ አይደለም የሚናዘዘው። እኔም ኃጢአተኛ ነኝ። ሁላችንም በድለናል። ሁላችንም ኃጢአተኞችን፣ ሁላችንም ሕጉን ተላልፈናል። ሁላችንም መንፈስ ቅዱስን አሳዝነናል። ሁላችንም አሁን ላለው ብልሽት ተጠያቂዎች ነን። አድሚት ኦነስቱን በእግዚአብሔር ፊት እሺ፣ ለኃጢአታችን ምክንያት አንስት። በድለናል፣ በድያለሁ። አትሴት ፈውስ ያመጣል። ክብር ለእግዚአብሔር ይሁን። ስለዚህ ነቢያቶችን አልሰማንም፣ ወደ አንተ አልተመለስንም አሉ። ዳንኤል ንስሐውን ቀጠለ። ወገኖች ሆይ ዳንኤል ይህንን እያደረገ እያለ ምንድን ነው የሚመለከተው? መጀመሪያ እግዚአብሔርን ፍጽምና፣ እግዚአብሔርን ቅድስና ነው የተመለከተው። ከዛ እግዚአብሔርን ቅድስና የተመለከተው እንደ ኢሳይያስ እግዚአብሔርን ተመለከተና ወዲያው ራሱን ሲያይ ወዮ 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 እያለ መጮህ ጀመረ። በሰማይ ሆሊ 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 ሆሊ፣ በሰማይ 3 ጊዜ ቅዱስ 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 ነው የሚለው። እዚህ ጋር ደግሞ ያለው ሰው ኢሳይያስ አይኑ ተከፍቶ ምዕራፍ 6 ላይ ሲመለከት ምን ብሎ ነው የተናገረው? ወዮ ወዮ፣ እኔ አንደበቴ የረከሰ አንደበታቸው በረከሱ ሰዎች መካከል የምኖር ሰው። እግዚአብሔርን ቅድስና ያየ ሰው ራሱን ይመረምራል። ከዛ ራስ ሪፔንት ማድረግ ጀመረ። ከዛ በኋላ በአፍን ሚነካ እሳት አላለና በእሳት አቀደሰለት። ከእግዚአብሔር ቅድስና በወጣ ከመሰዊያው በመጣ እሳት ነካው። ያፍም አነጻው፣ ቀደሰው። then immediately he said ጆሮ ተከፈተ። ዋው! አፉ ሲነካ ጆሮ ተከፈተ እና እግዚአብሔር የሚለውን ሰማ። ማንን እልካለሁ? ማንስ ይሄድልናል? ግን የእግዚአብሔር የልብ አጀንዳ ገባ። ኢሚዲየትሊ ተነሳና ምን አለ? ጌታ ሆይ እኔ ላከኝ። ከዛ በል ሂድ ለዚህ ሕዝብ እንዲበላቸው ብሎ እግዚአብሔር መልእክተኛ ያደረገው። እግዚአብሔር ፕሬሰንስን፣ ቅድስናውን ስናይ ሌሎችን ማየት እንድንችል አያረገንም፣ ራሳችንን እንድናይ ያረገናል። ደሞር ወደ እግዚአብሔር ቅድስና በተቀረብን ቁጥር የራሳችን ሰንክን ማየት እንጀምራለን። አንዳንድ ስዕሎች አይታችኋል። የግርግዳ ስዕሎች ላይ ኦይል ፔይንቲንግ የተሰሩ ፔይንቲንጉ ጋር እየተጠጋችሁ ከሩቅ ስታዩት በጣም ያምራል። በጣም እየቀረባችሁ ስትመጡ ግን የብሩሹ መስመር ሁሉ ሊታያችሁ ይጀምራል። ያለፈበት እየቀረብን የእግዚአብሔር ብርሃን እየመጣ ወደኛ እየቀረብ ነው ስንመጣ የራሳችን ስንጥቅጥቅ ይታየናል። የኛ ሰውነት ፌል ማድረጋችን። ለምን ወደድከኝ ጌታ ሆይ? እኔ እኮ በጣም ኃጢአተኛ ሰው ነኝ። ጴጥሮስ እንዲህ ነው ያደረገው። ጌታ ወደዛ መረቡን ወደ ቀኝ ጣል አሉ። ስጣለ በጣም ብዙ አሳ አወጡ። ከዛ እንድርያስ ነው ምንድን ነው ያለው? ጌታ እኮ ነው አሉ። ጴጥሮስ ወዲያውኑ ልብሱን አለባበሰና ጌታ ወደ ውሃ ወደቀ። እዛ ሲወጣ ጌታ ከኔ ራቅ፣ እኔ ኃጢአተኛ ነኝ፣ ከኔ ራቅ። የጌታ ፕሬሰንስ የሚያደርገው ጌታ ሆይ ብለን ሀምብል ራሳችንን እንድናረግ እንጂ እንድንመጻደቅ አይደለም። አንድ የቃል መገለጥ ስለመጣልን፣ አንድ ትንቢት ስለተናገርን፣ ህልምና ራእዮች ስላየን፣ በጣም መንፈሳዊ ነገር ሴንሲቲቭ ስላደረገን እግዚአብሔር ሌሎችን እንድንጸየፋቸው እግዚአብሔር አይፈቅድልንም። የሰዎችን ጓዳ ባሳየን ቁጥር እግዚአብሔር ከኛ አቲቲዩድ ይፈልጋል፣ ጨዋነት ይፈልጋል፣
ያየነው ሁሉ አይነገርም፣ ያየነው ሁሉ አይወራም። እግዚአብሔር የሰማነውን ሁሉ አንናገርም፣ ነውር ነው። አንዳንዱ ነገር አይነገርም። እግዚአብሔር ዝም ብሎ አየው እንዲህ ነው ብሎ እንደ ባልንጀራ የሚያወራን ነገር አለ። መልእክት አይደለም። ብዙ ምሳሌ ልሰጣችሁ ይችላሉ፣ ይቅር ወገኖች ሆይ። ስለዚህ ሌላው በዳንኤል ጸሎት ውስጥ የምናየው ነገር ምንድን ነው? እርሱ ያለ ነውር እነሱ በነቀፋ ያሉ አድርጎ ህዝቡን ከመኮነን አልጀመረም፣ ከትህትና ነው የጀመረው። ይህ በጣም የላቀ ውስጣዊ መንፈሳዊ መረዳት እንዳለው በዛ ታያላችሁ። ዳንኤል ሌላ መንፈሱ በድሎት የታነቀ ሰው አልነበረም። ማቅ መልበስ ይችላል። በአመድ ላይ ተቀምጦ እያለቀሰ መጸለይ ይችላል። ስለዚህ ትጸልዩ ዘንድ ይላል መጽሐፍ ቅዱስ አንደኛ ጴጥሮስ 4:7 ላይ ምን አድርጉ? በመጠን ኑሩ። ስለዚህ መጠን ስናጣለት ሁሉ ነገር በመጠን ይሆን። መጠኑን የሳተ ነገር ሁሉ ጊዜ ሚዛን የደፋ ነገር ጥሩ አይደለም። ስለዚህ ትጸልዩ ዘንድ፣ ምክንያቱም መጠኑ ካለፈ ቢዚ ያደርጋችኋል፣ ዲስትራክት ትሆናላችሁ። ስለዚህ ትጸልዩ ዘንድ በመጠን ኑሩ፣ ኑሯችሁን በመጠን አድርጎት ይላል። ዳንኤል ጸልየ አልኳችሁ። ምንድን ነው ስለ ዳንኤል ጸልየ የምነግራችሁ? ለእናንተም እኔና እናንተ ዛሬ በቤተ ክርስቲያናችን ባዶ የሆኑት የጸሎት ሰዓቶቻችን ሰው ይሙላባቸው። ኑ ወደ ጸሎት። ለጸሎት ስትጠሩ ደስ ይበላችሁ። ጸሎት አለ ሲባል በቃ ልክ ግብዣ አለ እንዳትቀር እንደተባላችሁበት አይነት መንፈስ ቅዱስን አክብራችሁ ሂዱ። ጋባዥ አክብራችሁ እንደምትሄዱ ምግብ ልትበሉ ልክ እንደዛ መንፈስ ቅዱስን አክብራችሁ ወደ ጸሎት ሂዱ። ጸሎት እንድትወዱ የሚያረጋችሁ መንፈስ ቅዱስ ነው። ጸሎት እንድትጠሉ የሚያረጋችሁ ስጋና ርኩሳን መናፍስቶች ናቸው። ስለዚህ ዳንኤል ጸልየ እግዚአብሔር በቃ አስደናቂ በሆነ ነገር ወደሱ እየመጣ ነው። ቁጥር 21 ላይ ስትሄዱ ገና በጸሎት ስናገር ይላል። ሃሌሉያ! አስቀድሜ በራእይ አይቼው የነበረው ሰው ገብርኤል ሲያወቀው ከዚህ በፊት አይቼዋለሁ። ገብርኤል ልክ በመንፈሳዊ ዓለም ውስጥ በቃ የተዋወቁ ይመስላል። እነሆ እየበረረ መጣ ይላል። በማታ መስዋዕት ጊዜ ማለት ከ3 o'clock in the afternoon ማለት ነው። ታስታውሳላችሁ? በማታ መስዋዕት ጊዜ አይደለም ጴጥሮስ ብርም የለኝም ገንዘብም የለኝም ወርቅም የለኝም፣ ነገር ግን በኢየሱስ ክርስቶስም ተነሳና ተመላለስ ብለው ያስነሱት በዛ የማታ መስዋዕት ጊዜ ነው፣ የምሽት መስዋዕት ጊዜ ነው። እና እየበረረ መጣ። ከዛ በማታ መስዋዕት ጊዜ ገብርኤል ዳሰሰኝ። ዋው! መለኮታዊ ጉብኝት ወደሱ መጣ። አስተማረኝ ማ ገብርኤል፣ ተናገረኝ ማ ገብርኤል። እና እንዲህ አለኝ አለ፣ ዳንኤል ሆይ ጥበብን ማስተዋልን እሰጥ ዘንድ አሁን መጥቻለሁ። አንተ እጅግ የተወደድክንና በልመና መጀመሪያ ላይ ትእዛዝ ወጥቷል። እኔም እነግርህ ዘንድ መጥቻለሁ። አሁንም ነገሩን መርምር፣ ራእዩንም አስተውል። አሁን ወደ ትንቢታዊ ነገር እየወሰደው ነው። ጸሎቱን ጨረሰ፣ ንስሐውን ጨረሰ፣ ሁሉን ነገር ከእግዚአብሔር ጋር ነገሮችን የማለደ እየጸለየ እያለ በጸሎቱ መካከል ላይ እየበረረ የሚመጣ መልአክ ተመለከተ። ጌታ መንፈሳዊ ዓይኖቹን ከፈተለት። ከዛ ዳንኤል ጸሎት መላእክት ማንቀሳቀስ ጀመረ። የሰማይ ኃይላት መንቀሳቀስ ጀመሩ። ገብርኤል እየበረረ መጣ። ዳንኤል የጸለየው ገብርኤል ይምጣልኝ ብሎ አይደለም የጸለየው። ዳንኤል የጸለየው ወደ እግዚአብሔር ነው። ስለ ገብርኤል ታውቃላችሁ። ገብርኤል ማርያምን ሊያበስራት መጣ። ከእግዚአብሔር ፕሬሰንስ ከእግዚአብሔር መገኘት ውስጥ ወጥቶ ዘካርያስ እና ባለቤቱ ሊወልዱ ሲሉ ኤልሳቤጥ እንደምትወልድ ስለ ዮሐንስ መወለድ ስለ መንገድ ጠራጊው ሊያበስራቸው የመጣው ገብርኤል ነው። ዳንኤልን መጥቶ ምን አለው ታዲያ? የተወደድክ። ሃሌሉያ! ወደ ማርያም መጥቶ ሰላም ላንቺ ይሁን። ወደ ዘካርያስ መጥቶ ዘካርያስ ሆይ ወንድ ልጅ ተወልዳለህ አለው። እስከ ዛሬ ድረስ አይሁዶች በመሰዊያ በቀኝ በኩል አይቆሙም፣ የገብርኤል ቦታ ነው ይላሉ። ምክንያቱም በዛ ቦታ ላይ መጥቶ ዘካርያስን ስለተናገረው እና ዲዳ ስለሆነ ያን ቦታ ላይ አይቆሙም በቀኙ በኩል። ስለዚህ ከእግዚአብሔር ተወክሎ ነው የመጣው። ከእግዚአብሔር ፕሬሰንስ ውስጥ ስለሚኖር የእግዚአብሔርን ልብ የነካ ነገር ገብርኤልን ይነካዋል። ወደ እግዚአብሔር የተጸለየ ጸሎት መልስ ለመስጠት የምስራቹን ይዞ የሚመጣው ሁልጊዜ ገብርኤል ነው። ከእግዚአብሔር መገኘት ውስጥ አለቃ አርች ኤንጅልስ ከሚባሉ ዋና አለቃ ከሚባሉት መላእክቶች ከሶስቱ አንዱ እሱ ነው።
ወገኖች ሆይ ያው ሚካኤልን ታውቁታላችሁ፣ ገብርኤልን ታውቃላችሁ። ባለሳሳት ሁለቱ መልአክ ብቻ ነው። ሶስተኛ መልአክ እንግዲህ በሌሎች አዋልድ መጽሐፍ ላይ ካሉት በስተቀር እነዚህ ምንድነው የሚባሉት ሱራፌል ምናምን የሚባሉት የመላእክት ዝርያዎች ናቸው። በስም የተጠራው ገብርኤል፣ ሚካኤል ናቸው። አንዳንዶች ኡራኤል ሌላ መጽሐፍ ላይ ነው። በአዋልድ መጽሐፍ ላይ ምናምን ኤል የሚሉ ብዙ የመላእክት ስም ታያላችሁ። በ66ቱ መጽሐፍት ላይ ግን የተጻፈው ገብርኤልና ሚካኤልን ነው ማያቸው። ስለዚህ ጥበብ ሊሰጠው መጣ። የጥበቡ ባለቤት ገብርኤል አይደለም፣ የጥበቡ ባለቤት እግዚአብሔር ነው። ያዕቆብ 1:5 የሚናገረው ይሄ ነው። ከእናንተ ጥበብ የጎደለ ብኖ ጥበብን ይለምን ነው የሚለው። ስለዚህ የጥበብ ጌታ የሆነው እግዚአብሔር ጥበብን የምን ጥበብ? ትንቢት የመረዳት ዘመንን በመንፈስ የማየት ጥበብ እና ሌሎች ጥበቦች፣ ያልተጻፉ ጥበቦች እግዚአብሔር ጥበብ ሰጠው። የጥበብ አምላክ ስለምናምን የጥበብ ባለቤት እግዚአብሔር ስለሆነ ጥበብ እንዲጎለን አይፈልግም። ሳይነቅፍ በልግስና ሊሰጠን ይችላል። በጸሎት የእግዚአብሔርን ልብ የነካው ነገር ነው መልአኩን ያንቀሳቀሰው። የኔ ፖይንት የሱ ጋር ነው ያለው። እግዚአብሔርን ነካ። ስለዚህ መላእክት ለእግዚአብሔር ፈቃድ ሊታዘዙ ይንቀሳቀሳሉ። አሁን በኢየሩሳሌም ጉዳይ ላይ እግዚአብሔር ቢዚ ነው። በኢየሩሳሌም ጉዳይ ላይ ፋይል ቀርበዋል። ጉዳዩ ወደ እግዚአብሔር ፊት ቀርበዋል። ዘመኑ ደርሷል። ስለዚህ ኢየሩሳሌም መታደስ አለባት። ለዚህ ነው ፋርስና ሜዶን መጥቶ ባቢሎንን ማፍረስና ቴክኦቨር ማድረግ ያለበት። እነ ቂሮስ መምጣት አለባቸው ለዚህ ትንቢት መፈጸም። በዳንኤል ጸሎት ብዙ ነገሮች ነው እየተለወጡ ያሉት። መንግስታት ሁሉ አፕ ኤንድ ዳውን እያሉ ነው ያሉት። መፈጸም ያለበት የእግዚአብሔር አጀንዳ ስላለ ወገኖች ሆይ፣ ስለዚህ እግዚአብሔር ልቡ ሲነካ በዚህ በዳንኤል ጸሎት መልአኩን አንቀሳቀሰለት። መልአኩ መጥቶ ምስጢራትን ነገረው። ዛሬ ትምህርታችን አብይ ፖይንት የምንረዳው ይሄንን ነው። ምናልባት ፓወርፖይንቱ እሺ ካለኝ ዛሬ እሱን ላሳያችሁ ሞክራለሁ። በፓወርፖይንት ስለ ሱባኤ የሚናገር ክፍል አለ። ዳንኤል በህዝብ ላይ የተወሰነ ነገር አለ ይለዋል። በህዝብ ላይ የተወሰነ ነገር አለ፣ ያን የተወሰነውን ነገር ከእግዚአብሔር ዘንድ ይመጣልሃል ይለዋል። ማለት እግዚአብሔር ይህንን ወስኖታል። እና ይቅርታ ፓወርፖይንታችን አልሰራም እያለኝ ነው። በጣም የሚያስፈልገኝ ሰዓት ነው። ፓወርፖይንት እንዲሰራ ጸልዩ። እንግዲህ ተግዳሮቱን አፈረስኩ በሉ። ጌታ ይባረክ። ኦልራይት ጉድ አይ ሆፕ ይሄ ያለ ድምፅም ቢመጣ ድምፄ ይሰማችኋል። አይ ሆፕ እንግዲህ ዳንኤልን የምትመለከቱት ይሄኛው የምታዩት ከዘመን መጨረሻ ላይ የሚመጣ የመከራው ዘመን ፍርድ ነው። ስለ ሱባኤ ስንነጋገር በኋላ መልሼው እዚህ ጋር መጣለሁኝ። እሺ፣ በህዝብ ላይ ሱባኤ ተመድበዋል ይለዋል እግዚአብሔር። ሱባኤ ተመድበዋል እና ይሄ ሱባኤ ምን እያለው ነው? አሌሉያ። ሱባኤ ተመድበዋል እና በዚህ ሱባኤ የተመደበው ሱባኤ ምን ማለት ነው የሚለውን ነገር መነጋገር ያስፈልገናል። ሱባኤ ማለት ሳምንት ማለት ነው። አንድ ሱባኤ 7 ዓመት ነው። 7 ሱባኤ ተመድቧል በህዝብ ላይ። አንድ ሱባኤ 7 ዓመት ከሆነ 7 ሱባኤን በ7 አባዙት። ግን ከየት ተነስቶ ነው 7 ሱባኤ የተመደበው? መጀመሪያ የቂሮስ አዋጅ መውጣት አለበት። ሳይረስ ዘ ግሬት። ስለዚህ ሳይረስ ዘ ግሬት አዋጅ ያወጣል፣ ወይም ቂሮስ አዋጅ ያወጣል። ስለዚህ ተመልከቱ፣ የቂሮስ አዋጅ የወጣው በ457 ነው። እዚች በቀይ ምሽከረከራትን ከተመለከታችሁልኝ የቂሮስ አዋጅ ይወጣል። ከቂሮስ አዋጅ ከወጣበት በኋላ 7 ሱባኤ ይሆናል ይለዋል ዳንኤል። 7 ሱባኤ ማለት 7 ጊዜ 7 አንድ ሱባኤ 7 ዓመት ነው ብያችኋለሁ። 7 ሱባኤ ደግሞ 49 ዓመት ነው። ስለዚህ ከ49 ዓመት በኋላ ኢየሩሳሌም ትሰራለች ይለዋል። እንግዲህ ቂሮስ አዋጅ ካወጣበት ጀምሮ አንድ ሱባኤ 7 ዓመት ነው። 7 ሱባኤ ይሆናል። 7 ጊዜ 7 49 ዓመት። በጣም ጥሩ። አሁን ኢየሩሳሌም በ408 ላይ ኢየሩሳሌም ተሰራች። ከዛ በኋላ እስከ መሲህ መገደል ድረስ ኢየሩሳሌም ከተሰራች ነህምያ ኢየሩሳሌምን ከሰሩበት ጊዜ ጀምሮ እስከ መሲህ መገደል ድረስ 62 ሱባኤ ይሆናል። 62 ሱባኤ ይሆናል።
62 ሱባኤን በ7 አባዙት 434 ዓመት ይሆናል ማለት ነው። አይዟችሁ ማትስ ክላስ እንግዲህ አልገባችሁም። መጽሐፍ ቅዱስ ላይ ወደ ሳባቲካል ካውንቲንግ ይባላል። ይሄ በጣም ብዙ ሌሎችም ነገሮች አሉት። አቅልዬው ሲምፕለስት ወይ ነው ወደ እናንተ ያመጣሁት ያለው። ስለዚህ 62 ሱባኤ ማለት 434 ዓመት ይሆናል። ስለዚህ ጠቅላላ ከቂሮስ ጀምራችሁ እስከ መሲህ መገደል ድረስ 483 ዓመት ይሆናል። 69 ሱባኤ። ኦኬ 69 ሱባኤ። አሁን መሲህ ከተገደለ በኋላ አንድ ሱባኤ ይቀራል። 69 ሱባኤ ሆኖ ልክ መሲህ ከተገደለ በኋላ በነገራችን ላይ አይሁዶች መሲህ ይገደላል የሚለውን ፓርት ማንበብ አይወዱም። ይህም ፓርት ካህናቶቻቸው ነው የሚያነቡላቸው። ስለ መሲሁ መሞት በፍጹም መስማት የማይፈልጉት ነገር ነው እና የእግዚአብሔር እስክን ለማ ተገልጧል ተብሎ ኢሳይያስ 53 የተነገረው ትንቢትን የሚፈጽም ነው። ስለዚህ 69 ሱባኤ ጠቅላላ ደምሩት። እንግዲህ ደምሩት 7 ሱባኤ ሲደመር 62 ሱባኤ 69 ሱባኤ ጠቅላላ 483 ሱባኤ ይሆናል። ስለዚህ ይሄ አፕሮክሲሜትሊ ቅድም በነበረው ማፕ ላይ ላሳያችሁ ሞክራለሁ። ወደ ዮሐንስ ይሄ ኢየሱስ መቀባት የሚለውን ተውት። ወደ የመጥምቁ ዮሐንስ እንትን ካለ በኋላ ከዛ በኋላ የኢየሱስ መሞት አለ። ከኢየሱስ ሞት በኋላ የእስጢፋኖስ የተወገረበት ቀን አለ። እነዚህን ታሪኮች በተያዘ በዛ ኤሪያ ላይ የኢየሱስ ክርስቶስ የተሰቀለበት ሰሞን ላይ ይሄ 69 ሱባኤ ያልቃል። 69ኛው ሱባኤ ካለቀ በኋላ ታዲያ አሁን የት ነው ያለ ነው? 69ኛው ሱባኤ ያለቀ። ለምንድነው 70 ብለን ኢየሱስ ከሞተ በኋላ ለምንድነው 70ኛው ሱባኤ ያልቀጠለው ብላችሁ ልጠይቁኝ ትችላላችሁ። አሁን ወደ ኋላ ለመልሳችሁና ቅድም ያሳየዋችሁ ማፕ አለ። ይሄን ማፕ ተመልከቱልኝ። ይሄንን ማፕ ስትመለከቱልኝ ይሄ 70ኛው ሱባኤ ነው። የመከራው ዘመን 7 ዓመት አለው። አንድ ሱባኤ ማለት ነው። ተመልከቱ 7 years 3 ዓመት ተኩል። ተመልከቱ እዚህ ጋር 3 ዓመት ተኩል ሲደመር 3 ዓመት ተኩል 7 ዓመት። ስለዚህ በመካከል በኋላ አንድ ስዕል ካገኘው እሱን አሳያችኋለሁ። የምፈልገው ስዕል ለምን ባዶ እንደሆነ ባለፈው ላስረዳ ሞክሬያለሁ። እሱን ስዕል እየፈለግኩት ነው ወደኋላ መሯሯጠው። 3 ዓመት ተኩል ሲደመር 3 ዓመት ተኩል 7 ዓመት ተኩል 7 ዓመት ይቅርታ። በእነዚህ 7 ዓመት ትሪቢሌሽን ፒሪየድ ላይ ከንጥቀት በኋላ 7 ማተሞች፣ 7 መለከቶች፣ 7 ጽዋዎች በምድር ላይ ይወድቃሉ። ምድር በጣም በኃይለኛ ቀውጢ ነገሮች ታልፋለች። ጸረ ክርስቶስ የሚለቀቀው በዚህ በ70ኛው ሱባኤ ላይ ነው። በ70ኛው ሱባኤ ላይ 70ኛው ሱባኤ የሚያልቀው የጌታችን የኢየሱስ ክርስቶስ ዳግም ምጽአት ሲሆን ነው። መጨረሻ ላይ ያለው ቀስት ተመልከቱት፣ ወደ ታች ነው። ስለዚህ በመጨረሻው 3 ዓመት ተኩል መሃል ላይ ኪዳንን አፍርሶ ጸረ ክርስቶስ መቅደሱን ያረክሳል። በመቅደሱ ውስጥ ምስል ያቆማል። ስለዚህ ሰዎች ግዴታ 666 መውሰድ አለባቸው፣ ወይንም ደግሞ ሌላ ኤሌክትሮኒክ ታግ ይወስዳሉ። ዋትኤቨር ንግድን ይቆጣጠራል። ሐሰተኛው ነቢይ በምድር ላይ የሚያደርገውን ነገሮች ትላንትና ትንሽ ልነካው ሞክሬያለሁ። ስለዚህ ጸረ ክርስቶስ የሚገዛበት ይሄኛው የያዕቆብ መከራ ተብሎ ተጠርቷል። ይሄ ጊዜ ነው ኃይለኛ የሆነ በምድር ላይ ታይቶ የማይታወቅ ቀውጢ ጊዜ 70ኛው ሱባኤ ህዝብን ለመጎብኘት የተሰጠው ይለዋል እግዚአብሔር 70 ሱባኤ ተወስኗል ይለዋል። 70 ሱባኤ ተወስኗል። 70ኛው ሱባኤ ግን በጣም አስፈሪ፣ በጣም ቀውጢ፣ ሰው የሚመኘው ሱባኤ አይደለም። አስፈሪ የሆነ ጊዜ ነው። ስለዚህ ዳንኤል እየነገረ ያለው ይሄንን ነገር ነው እና ዳንኤል ይህንን ህልም ሲያየው እንግዲህ ቅድም እንዳልኳችሁ ሱባኤ ማለት ምንድን ነው? ሪቪው ላርግላችሁ። ሱባኤ ማለት ሰንበት ማለት ነው። ሰንበት ማለት ነው። ስለዚህ አንድ ሱባኤ 7 ዓመት አለው በውስጡ። 7 ሱባኤ ደግሞ 490 ዓመታት አሏቸው። በ69ኛውና በ70ኛው ሱባኤ መካከል የቤተ ክርስቲያን ዘመን ሆኗል። አንድ ጥሩ ስዕል ነበረኝ፣ በጣም ይቅርታ። እሱ ስዕል ለማሳየት እሞክራለሁኝ ካገኘሁት። እንግዲህ ካላገኘሁት ደግሞ ምንም ችግር የለም። እናንተ ትጉ ተማሪዎች ስለሆናችሁ ፈልጋችሁ ታገኙታላችሁ፣ ወይም ኤኒ ታይም በሌላ ጊዜ
ላሳያችሁ እችላለሁኝ። እግዚአብሔር ስም ብሩክ ይሁን እና ዳንኤል 8 ላይ ነው ያሳየዋችሁ። not sure ሱባኤውን ኦኬ I think አላገኘሁትም። ሌላ አሳያችኋለሁ። ስለዚህ በ69ኛውና በ70ኛው ሱባኤ መካከል ጋፕ አለ። ያ ጋፕ እንግዲህ የቤተ ክርስቲያን ዘመን ነው። ከዚህ በፊት እንደነገርኳችሁ ይህን ምሳሌ አድርጌ ከፊት አንድ ተራራ ብታዩ፣ ከኋላ አንድ ተራራ ብታዩ፣ እኔ እንደ ተራራ ውሰዱኝ። እዚህ ጋር ይሄ ሌላ ተራራ ነው። ኢን ደ ሚድል እዚህ መካከል ላይ እቺ ቤተ ክርስቲያን ብትሆን አታዩዋትም። ነቢያቶች እነ ዳንኤል ከዛ እንደናንተ እያዩ ነው። ሲያዩ የሚያዩት ይህንን ቢጫ ነገር ነው። ኢየሱስ ይወለድ፣ መሲሁ ይመጣል፣ መሲሁ ይወለዳል፣ እነ ወንድ ልጅ ተሰጥቶናል፣ ወንድ ልጅ ስሙንም አማኑኤል ይሉታል ምናምን የሚለው የመጀመሪያው ምጽአቱን አዩት። ከዛ ደግሞ ጌታ ከመላእክቱ ጋር ሆኖ ይመጣል ብሎ እነ ሄኖክ ሁሉ ተናገሩ። በኋለኛው ምጽአት የጌታ ቀን የሚያስፈራ ቀን እንደ እሳት ይሆናል ምናምን የሚሉት የመጨረሻው ምጽአት ተመልክተው መጀመሪያው ምጽአት፣ ሁለተኛው ምጽአት ተመለከቱ። 69 እስከ 69ኛው ሱባኤ ተመለከቱ። 70ኛው ሱባኤ ተመለከቱ። በመካከል ግን በ69ኛና በ70ኛው ሱባኤ መካከል there is a ጋፕ አለ። ሁለት ተራሮች ተከታትለው ብታዩዋቸው አንድ ተራራ ነው የሚመስሏቸው። ስለዚህ በመሃል ያለችው አንድ ቤተ ክርስቲያንን አላየኋትም። ሚስጥር ነበረች። ይሄ ሚስጥር ለእኔ ተገለጠ ይላል ጳውሎስ። ተሰውሮ የነበረው ሚስጥር ለእኔ ተገለጠ ይላል ጳውሎስ። ወገኖቼ ሆይ ስለዚህ ይሄ የሱባኤው ሚስጥር እዚህ ጋር ነው ያለው። አሁን ያለነው የሚመጣው 70ኛ ሱባኤ ነው። የቤተ ክርስቲያን ዘመን ሊያልቅ ነው። ጩኸታችን ይሄ ነው። ለምንድን ነው 70 ሱባኤ የተሰጠው ለእስራኤል? ለምንድን ነው 70 ሱባኤ? አሁን እግዚአብሔር በምዕራፍ 2 ላይ በምዕራፍ 7 ላይ ስለ አሕዛብ መንግስታት ተናግሯል። ምዕራፍ 8 ስለ አሕዛብ መንግስታት ተናግሯል። አሁን እግዚአብሔር የሚናገረው ስለ እስራኤል ነው የሚናገረው። እግዚአብሔር ሕዝቡን አልጣለም። እግዚአብሔር አይሁዶችን አልጣለም። እግዚአብሔር ለአይሁዶች እድል ይሰጣቸዋል። እግዚአብሔር ሕዝቡን አይጥልምና ኪዳን ስላለው። ስለዚህ በመጨረሻ ጊዜ እስራኤል ሁሉ ይድናል የሚል ቃል አለ። እንዴት ሆኖ እንደሆነ ነግራቸዋለሁ። ስለዚህ የ70 ሱባኤው ዓላማ ምንድን ነው? አንደኛ አመፃን ይጨርስ ዘንድ ይላል። በእንግሊዝኛ የሚለው to finish the transgression ምን ማለት ነው? በደልን፣ አመፃን፣ ኃጢአትን። ይሄ በመስቀል ለአይሁዶች ነው። ለእኔና ለእናንተ የኃጢአት ኢሹ አልቆልናል። አመፃ ኢሹ አልቆል። ኢየሱስ በቀራንዮ መስቀል ላይ ዕዳዬን ከፍሎልኛል። ለአይሁዶች ግን አላለቀም። ስለዚህ አመፃን ይጨርስ ዘንድ በአይሁድ ዘንድ ያለ የኃጢአት ኢሹ የኃጢአት ጥያቄ መልስ ያገኝ ዘንድ ዘካርያስ 12:1 ይላል በዳዊት ቤት ላይ ለአይሁዶች፣ በኢየሩሳሌም በሚኖሩ ላይ ለአይሁዶች የሞገስንና የልመናን መንፈስ አፈሳለሁ። ለማ? ለአይሁዶች። ወደ እርሱም ወደ ወጉት ይመለከታሉ። ወደ ወጉት ወደ መሲሁ። ማን ነው የወጋው? አይሁዶች። ስለዚህ ሰው ለአንድያ ልጁ እንደሚያለቅስ ምን ያደርጉለታል? ያለቅሱለታል። አይሁዶች። ሰው ለበኩር ልጁ እንደሚያዝን በመራራ ሐዘን ያዝኑለታል። መመለስ ይሆናል ለእስራኤል። እስራኤልና እግዚአብሔርን አንለያያቸውም። የእግዚአብሔር ታሪክና የእስራኤል ታሪክ የተቆራኘ ነው። የኪዳን ልጆቹ ናቸው። ብንወድም ባንወድም አንዳንዶቻችሁ ደስ ላይላችሁ ይችላል። የእግዚአብሔር ምርጥ ሰዎች ናቸው። እግዚአብሔር የመረጣቸው ሰዎች ናቸው። ምንም ማድረግ አትችሉም። ይታደሉታል እንጂ አይታገሉትም። እና በዚያ ቀን ለዳዊት ቤትና በኢየሩሳሌም ለሚኖሩ ከኃጢአትና ከርኩሰት የሚያነጻ ምንጭ ይከፈታል ይላል። ለማ? ለአይሁዶች ነው። ለእኛማ ተከፍቶ አንጽቶናል። አሁን የሚናገረው በ70ኛው ሱባኤ ላይ በያዕቆብ መከራ ጊዜ ትሪቢሌሽን ፒሪየድ when the antichrist comes በዛ ፒሪየድ ላይ ምን ይሆናል ማለት ነው? የኃጢአትን ፍጽምና ኃጢአት እንዳለቀለት ይረዱ ዘንድ አይናቸው ይከፈታል። መሲሁን ሊያውቁት ይጀምራሉ። ጌታ በተለይ 144,000 ሚሽነሪዎች ያተማቸዋል። ባለፈው እንዳልኳችሁ 144,000 እነዚህ እንግሊዞች አይደሉም፣ እነዚህ አሜሪካኖች አይደሉም፣ እነዚህ አይሁዶች ናቸው። ራባዮች እንደማለት ነው። መጽሐፍትን የሚያውቁ ናቸው። እግዚአብሔርን ከነወጉ ከነክብሩ ከነስርዓቱ የተረዱ ብዙ ልምድ ያላቸው የኪዳን ልጆች ናቸው። ኃጢአትን ይፈጽም ዘንድ ይላል። ሁለተኛው ደግሞ ኃጢአትን ይፈጽም ዘንድ to make end of sin። ይሄ ደግሞ የሚናገረው የ1000 ዓመቱን መንግስት ለማፋጠን የ1000 ዓመቱ መንግስት ሊመጣ ነው። የኃጢአት መጨረሻ የሚሆነው የ1000 ዓመት መንግስት ሲገባ ነው። በዚያን ጊዜ ኃጢአት ኃይል አልባ ይሆናል። ኃጢአት
መጨረሻው እዚያ ብቻ ይሆናል። ዳትሴት በቃ ሕዝቅኤል 37:23 እንደዚህ ይላል፣ ከዚያ ወዲያ በጣዖቶቻቸውና በርኩሰታቸው በመተላለፋቸው ሁሉ አይረክሱም። ኃጢአትም ከሰሩባት አመፅ ሁሉ አድናቸዋለሁ፣ አነጻቸዋለሁ፣ ሕዝብ ይሆኑኛል፣ እኔም አምላክ ሆናቸዋለሁ። ለአይሁዶች በሰባኛው ሱባኤ ላይ የሚሆንላቸው ሌላ በደልን ያስተሰርይ ዘንድ ሰባ ሱባኤ ይሆናል። በእንግሊዝኛ ምን ይላል? to make reconciliation of iniquity በደልን ያስተሰርይ ዘንድ የኃጢአት ስርየት። አሁን የኃጢአት ስርየት ለአይሁዶች ስርየት አቶንመንት የሚል ቃል ሲሰሙ ያውቁታል። በግ ሲሰዉ ኖረዋል፣ ደም ሲያፈሱ ኖረዋል ለእግዚአብሔር። ስለዚህ አንዴና ለመጨረሻ ጊዜ ኢየሱስ በመስቀል ላይ የሰራው ስራ በቂ መሆኑን የሚረዱበት አይናቸው ይከፈታል። ለካ የእግዚአብሔር በግ ልክ መጥምቆ ዮሐንስ እንዳላቸው ለደቀ መዛሙርቱ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ብሎ ሲያመለክታቸው ደቀ መዛሙርቱ እሱን ትተውት ወደ ኢየሱስ እንደሄዱ በሰባኛው ሱባኤ ውስጥ የእስራኤል ኃጢአት ስርየት ማን እንደሆነ እንዴት እንደሆነ ተረድተው አይሁዶች ኃጢአታቸው ሊነጻ ይጀምራል። ሌላ አራተኛ የተነገረው በሰባኛው ሱባኤ ላይ የዘላለምን ጽድቅ ያመጣ ዘንድ ይላል። በእንግሊዝኛው ምን ይላል? to bring in everlasting righteousness ዘላለማዊ ጽድቅን ለማስገባት። የኢየሱስ ሞት የኃጢአት ስርየት ብቻ ሳይሆን የጽድቅ መሰጠት ጉዳይ ነው። አሁን ኢየሱስ ሞተልኝ ብቻ አይደለም፣ እኔ ደግሞ ምን ሆኛለሁ? ጽድቅን ተቀብያለሁ። ከኢየሱስ ጽድቅ የተነሳ የእሱን ጽድቅ ለብሻለሁ። ስለዚህ to bring in everlasting righteousness ዘላለማዊ የሆነ ጽድቅን ሊያለብስ እንደመጣ ኢየሱስ አይሁድ ያለ ስራ በመሲሁ በማመን እንደሚጸድቁ የሚያሳይ ክፍል ነው። ሌላ አምስተኛ እና እነዚህ ነገሮች ነው የሚናገረው። ራእይንና ትንቢትን ያትም ዘንድ ምንድነው የሚለው? to seal up the vision የትንቢቶች ሁሉ ፍጻሜ የሚሆንበት ሰባኛው ሱባኤ ነው። ስለዚህ ኢየሱስ በምድር ላይ ለ1000 ዓመት መንግስቱን ሲመሰርት ያን ጊዜ ስለ እርሱ የተነገሩት ትንቢቶች ሁሉ ሙሉ በሙሉ ፍጻሜን ያገኛሉ። ስድስተኛው ቅድስተ ቅዱሳንን ይቀባ ዘንድ ይላል to anoint the most holy በ1000 ዓመቱ መንግስት ጊዜ ጸረ ክርስቶስ መቅደሱን ስለሚያረክሰው ከ1000 ዓመቱ መንግስት በፊት በዚህ በመከራው ዘመን ላይ በሰባኛው ሱባኤ ላይ በመከራው ዘመን በዘመነ ፍዳ ላይ ጌታ ሲመጣ በሕዝቅኤል 41-46 በራእይ በተመለከተው መቅደስ ላይ ባሮጌው ላይ መጥቶ ይሄ መቅደስ ስለሚቆም መቅደሱ ይቀደሳል። ኒው ቢጊኒንግ ለእግዚአብሔር የመቅደሱ ስርዓት ኒው ቢጊኒንግ ኒው ዲሜንሽን ያለው ስርዓት ይሆናል ማለት ነው። ወገኖቼ ሆይ ክብር ለእግዚአብሔር ይሁን። ሰባኛው ሱባኤ ሲመጣ ለአይሁዶች መከራ ቢሆንም ለአይሁዶች ወንጌል የሚሰሙበት ነው። አይሁዶች ወደ እግዚአብሔር የሚመለሱበት ነው። ማቴዎስ 7 ላይ በዚህ ልጠቅልለው። ስለ ጸሎት ተመለከትን፣ ስለ ሱባኤ ተመለከትን። ስለዚህ የሱባኤው መጨረሻ የሚሆነው ኢየሱስ ክርስቶስ በደብረ ዘይት ተራራ ላይ እግሮቹ ሲረግጡ ነው። ጌታ ኢየሱስ ክርስቶስ የአርማጌዶንን ጦርነት ጸጥ ሲያደርገው ነው። ጸረ ክርስቶስን አስሮ ሉሲፈርን አስሮ ከነ ቀጥታ ወደ እሳት ባህር ሲለቃቸው ሲጥላቸው ሲያስራቸው ለ1000 ዓመት ሉሲፈርን ያስረዋል። ሌላ አንድ መልአክ ከሰማይ ወረደ፣ በሰንሰለት አሰረው ይላል። ታስሮ ለዘላለም ወደሚወድቅበት ሊፈታው የማይችልበት ኃጢአት ምድርን ሊያስትበት የማይችልበትን ያስረዋል። ኃይለኛው ሁልጊዜ እግዚአብሔር ነው። እንግዲህ ይህንን ምዕራፍ ስንጠቅልለው በእነዚህ እንጠቅልለው አውቄ ነው። በሁለት ፖይንት ሜጀር ፖይንት ያረኩላችሁ። የመጀመሪያው ነገር ምንድነው? ወደ ህይወታችን አዛምደን እንመልከተው። ጸሎት ሰማያትን ይከፍታል። ጸሎት መንፈሳዊ ምስጢራት ወደኛ እንዲመጡ ያረጋቸዋል። አያችሁ፣ ዳንኤል ጸልየ፣ ለራሱ ብቻ አይደለም ለህዝቡ ጸልየ፣ ለህዝቡ አለቀሰ፣ ለህዝቡ ተናዘዘ፣ ለራሱ ተናዘዘ። ግን እግዚአብሔር ምን አረገልን? የህዝቡን ደስቲኒ ያሳየው። ሸክም አላችሁ ለህዝባችሁ፣ እግዚአብሔር ሸክም ላላችሁ ነገር ድምፁን ሊያሰማችሁ ይጀምራል። ሸክም ከሌለን እግዚአብሔር ሱባኤን አያሳየን፣ ወይም ደግሞ እግዚአብሔር ሊመጣ ያለውን ነገር አይገልጥልንም። ስለዚህ ጸሎት ሰማይን ይከፍታል። የእግዚአብሔርን ልብ ሲነካ መላእክቱን ሁሉ አንቀሳቀሳቸው። ማቴዎስ 7:7 ላይ ምን ይላል? ለምኑ ይሰጣችኋል፣ ፈልጉ ታገኙማላችሁ፣ አንኳኩ ይከፈትላችኋል። ክብር ለእግዚአብሔር ይሁን። እንዴ ያረ ይጸልያል፣ በደንብ ይጸልያል። ይሄ ትውልድ በኢየሱስ ስም ይጸልያል። ዮናስ በአሳ ነባሪ ሆድ ውስጥ ሆኖ ጸልየዋል።
የአጋር ልጅ እስማኤል እየሞተ ፈይንት እያደረገ በእግዚአብሔር ፊት ጮኸ። እግዚአብሔር እንዴት እንደሰማው አናቅም። ነገር ግን እሷ ሲሞት አልየው ብላ አጋር ፈቀቅ ብላ ነበረ። እስማኤል ሊሞት እያቃሰተ እንኳን እግዚአብሔር ከሰማይ የብላቴናውን ጩኸት ሰማ ይላል። ስለዚህ ዮናስ በአሳ ነባሪ ሆድ ውስጥ ሆኖ በቃ ወደ ሲኦል መሰረት ወረድኩኝ እያለ በውስጡ ሲቃትት አፉ የተንቀሳቀስ አይመስለኝም። ልክ ኮማ ውስጥ እንዳለ ሰው በውስጥ ሆኖ ጸልየ። ውስጣዊ ጩኸትን እግዚአብሔር ይሰማል። ወገኖች ሆይ ሐና ጸለየች፣ እግዚአብሔር ሰማት። በርጤሜዎስ ጮኸ ወደ ኢየሱስ፣ የዳዊት ልጅ ሆይ ማረኝ። ምን ማለቱ ነው? የዳዊት ልጅ የሚለው መሲሁ ማረኝ። መሲሁ የጥያቄ እንቆቅልሽን የምትፈታ አንተ ነህ። መሲሁ አትለፈኝ ብሎ ሲጮህ ወዲያውኑ ጌታ ኢየሱስ ክርስቶስ ምን አድርግልህ ዘንድ ትወዳለህ? አይዘን በራለት። ጥያቄው ተመለሰ። ጮኸ፣ ተመለሰለት። ጮኸ፣ ተመለሰለት። ወገኖች ሆይ ጴጥሮስ ታሰረ። የፍርሃት ነው ይሄ ጊዜ፣ የፍርሃት ጊዜ ነው፣ የስደት ጊዜ ነው። ቤተ ክርስቲያን ጮኸች። የጥንቷ ቤተ ክርስቲያን የምታውቀው ጩኸት፣ ጸሎት ታውቃለች። ሌትና ቀንን ማገናኘት ታውቃለች። መቃተት ታውቃለች። አቤት አንዳንድ ሰዎች ጸሎት ያውቃሉ፣ በጣም ጸሎት ያውቁበታል። ይዘው ሽት ነው የሚያደርጉት። በቃ ሲንበረከኩ በቃ አጋንንት ነው የሚርመሰመሰው። በቃ መንበርከካቸውን አይፈልገው። ወገኖች ሆይ በግልጽ በአደባባይ ላይ እንደ መኪና መጥረጊያ ወዲያ ወዲህ ከሚሉ ሰዎች ይልቅ በጓዳ በጉልበታቸው የሚንበረከኩ ሰዎች ብዙ የእግዚአብሔርን ፈቃድ ያደርጋሉ። ጴጥሮስ ታሰረ፣ ጓዳ ግን ጩኸት አለ። መላእክት እስኪመጣ ድረስ ጮኸቻች ቤተ ክርስቲያን። ከዛስ በኋላ መልአክ መጣ፣ ጎድኑን ነካ አረገውና ልበስ አለው። ልብሱን አስታጠቀው። ህልም የሚያይ የመሰለው ራእይ ይመስሎታል። መልአክ እየመራው ከከተማ ወጣው። በሩ አውቆ ተከፈተላቸው። የሚፈልግበት ቤት ጋር ደረሰውና መልአኩ ስራውን ሰርቶ ጨርሰው ሄደ። ቤተ ክርስቲያን ጮኸች፣ እግዚአብሔር ሰማ። ክብር ለእግዚአብሔር ይሁን። ሃሌሉያ። ወገኖች ሆይ ያንን ነገር እንመልስ ወደ እግዚአብሔር ቤት። የሚያምርብን ጸሎት ነው። አቤት ክርስቲያን ሲጸልይ ሲያምርበት። ሃሌሉያ። ሱዳን የኖሩ ሰዎች ብዙ ጊዜ ኦሸራ ስለሚባል የጸሎት ቦታ ያወሩኛል። ብዙ ዘመን ሰምቼዋለሁ። ወገኖች ሆይ መልሱ ኦሸራችሁን፣ ወደ የቤታችሁ ኦሸራችሁን መልሱ። ናይሮቢ ኬንያ ያላችሁ፣ በኡጋንዳ፣ በሳውዝ አፍሪካ በዛ በስደት ዘመን ላይ በመከራ ዘመን ላይ የነበረ የጥንቱ ክርስቲያን ያለቅስ ነበር፣ ይጾም ነበር፣ ይጮህ ነበረ። ነገር ግን አብሮ ተሻግሮ ሲመጣ ባህሩን ሲያልፍ አውሮፓ ሲገባ አሜሪካ ሲገባ ኑሮ በቃ ተመለሰለታ። ለካ ያ ሁሉ ትጋትና ጩኸት ለሆድና ለእንጀራ ለመኪና ነበር ለካ። ወገኖች ሆይ መልሱት፣ ኦሸራን መልሱ፣ ጸሎትን መልሱ። ወደ ቤታችሁ፣ ወደ መሰዊያው፣ ወደ ቤታችሁ መልሱ። ዩ ኤንድ ጋድ፣ አንተና እግዚአብሔር የግል ጸሎታችሁን ሪስቶር አርግ። ለትውልድ የሚሆን ነገር ሱባኤ እንድታይ ወይም በዳንኤል ተርሚኖሎጂ ልጠቀም ብዬ ነው። እንደ ዳንኤል ለትውልድህ ለህዝብህ መልስ እንድታመጣ ለትውልድ መልእክተኛ እንዲያደርግህ እግዚአብሔር በእግዚአብሔር ፊቱን ፈልገው። ጴጥሮስን ከእስር አስወጣ። መልእክተኞች በእስር ቤት አሉ። የኤርትራን እስረኞች አስለቅቁ በጸሎት በጌታ በኢየሱስ ክርስቶስ ስም። በወህኒ ያሉትን የሚፈታ ጸሎት ሪቫይቫል፣ የጸሎት ሪቫይቫል። ቤተ ክርስቲያን ስልጣኗን እየተጠቀመች የእግዚአብሔር ክንዶች ተነስ የምትል የእግዚአብሔር ክንዶች ተነስ፣ እግዚአብሔር ይነሳ፣ ጠላቶቹ ይበተኑ። ይሄንን አይነት ዲክላሬሽን በኢየሱስ ክርስቶስም ቤተ ክርስቲያን ታንሳ። አገልጋዮች የጸሎት መንፈስ ይመለስልን። ወገኖች ሆይ ለአገልጋዮቻችሁ ጸልዩ፣ ለምእመናን ጸልዩ፣ ለትውልድ ጸልዩ፣ ወደ ሲኦል ለሚወርደው ጸልዩ፣ ለምድራችሁ ጸልዩ። ወገኖች ሆይ ጸሎት ወደ እግዚአብሔር ቤት ይመለስ። ወገኖች ሆይ ጸሎት፣ ይሄን ላስጎመጃችሁ አይደለም የምናገረው፣ በጣም እውነት ነው። ጸሎት በረከት አለው። ጸሎት ብዙ በረከት አለው። ጸሎት ብርታት አለው። ጸሎት ይቅርታ አለው በውስጡ። የሚጸልዩ ሰዎች በቃ ስፒሪቹዋል ስትሬንግዝ አላቸው። ነገር መጥቶ አይገፈትራቸው፣ ንቅንቅ አይሉ። ብርቱ ሰዎች ናቸው። ውስጣቸው ልባቸው ብርቱ ነው። በቀላሉ ስብር አይሉም። በቀላሉ ኦፌንድድ አይሆኑም። በቀላሉ ኩርፍ አይሉም። በቀላሉ ወንጌልን ወርውረው አይሄዱም። በቀላሉ የእግዚአብሔርን ቤት ጥለው አይሄዱም። በቀላሉ አገልግሎታቸውን አይጥሉም። ኖ ወይ! እንዲህ አይነት ሰዎች አይደሉም። ውስጣቸው ፍርጥም ያለ ነው። በቀላሉ አይሰናከሉም። ጸልይ፣ ውስጡ ይበረታል። ክብር ለእግዚአብሔር ይሁን። የይቅርታ ሰው መሆን ትችላለህ። ይቅር ብለህ ማለፍ ትችላለህ።
ስፒሪቹዋሊ ዲሊት እያረከው ብዙ ጋርቤጆች የሚደፉብን ዲሊት እያረከው ስፒሪቹዋሊ መሄድ ትችላለህ። ስፒሪቹዋል ስትሬንግዝ መንፈስ ቅዱስ ይሰጥሃል። ወገኖች ሆይ ምሪት፣ መለኮታዊ እውቀቶች የጸሎት በረከቶች ናቸው። ገብርኤል መጣና ዳሰሰኝ ነው የሚለው። ሃሌሉያ! ጌታ ይዳሳችሁ። የእግዚአብሔር መልአኩን ልኮ ይዳሳችሁ በኢየሱስ ስም። እንዴ አስቡት እስቲ ገብርኤል በእግዚአብሔር ፕሬዘንስ የሚቆም ገብርኤል። ወገኖች እኔ ይቅርታ አድርጉልኝ የሰው ስም ብጠራ፣ ጋሽ ቶሎስ አሁን እዚህ ጋር መጥቶ ጋሽ ቶሎስ አጠገቤ መጥቶ ፓስተር አስፋ ብሎ ጀርባዬን ቢያሸኝ ደስ ይለኛል። ለምን? አባት ነው፣ ትልቅ ሰው ነው፣ አከብረዋለሁ። እግዚአብሔር ሰው ነው፣ ለኔሽን የተጠራ አባት ነው። እንዴ በጣም አከብረዋለሁ። እንዴ በጣም ደስ ይላል። ጋሽ ዳንኤል መጥቶ አጠገቤ ቆሞ ፓስተር አስፋ ብሎ ቢያበረታታኝ፣ ቢያወራኝ፣ ቢጨብጠኝ እንዴት አክብሬ ነው። ገብርኤል፣ ትልቁ ገብርኤል፣ በእግዚአብሔር ፕሬዘንስ ፊት የሚቆመው ገብርኤል መጥቶ በጸሎት ላይ ያለ በማታ መስዋዕት ዳሰሰኝ ይላል። ሃሌሉያ! ከእግዚአብሔር ፕሬዘንስ ውስጥ የወጡ የእግዚአብሔር ሰዎች እንኳን ሲነኳችሁ ኃይል ነው በውስጣችሁ የሚያልፈው። ከእግዚአብሔር ፕሬዘንስ ውስጥ ከአምልኮ ውስጥ የወጣ ሰማያትን አቋርጦ የመጣ እግዚአብሔር መልእክተኛ እጁን ሲነዳስሰው ምን ተሰምቶት ይሆን ዳንኤል? ነገ እናየዋለን ስለሱ። ወገኖች ሆይ መላእክት ፓወር አላቸው፣ ግን አምልኮን አይቀበሉም፣ ስግደት አይቀበሉም፣ ውዳሴ አይቀበሉም፣ ጭብጨባ አይቀበሉም። ተባረክ ብትሏቸው ለምስጋና እንኳን ካናይሴይ ቴንኪው አለችው። አንድ ጊዜ ሬቤካ ብራውን የምትባል ሴት መልአክ ተገልጦላት ካናይሴይ ቴንኪው አላት። ከዛ በኋላ ታንክ ሂም አላት። ካን ዩ አስክ ጋድ ቱ ታንክ ዩ፣ አንተን ታንኪው እንድልህ እግዚአብሔርን ታስፈቅድልኝ አለችው። ከዛ ጸጥ ብሎ ቆየና ትችያለሽ አላት። ቴንኪው አለችው። ይሲ እግዚአብሔርን ሳያስፈቅዱ እንኳን መለኮት ነገር አይወስዱ። ይሄ ልምምድ ነው፣ ተውት። ይሄንን ግን ፈቃዱን የማድረግ ፍላጎት ይኖረናል። መለኮት ኤክስፒሪየንስ ውስጥ እንገባለን። መልአክ ታይቶ የሚያውቅ ሰው፣ መልአክ ነክቶት የሚያውቅ በብሉይ ኪዳን ያለ ሰው፣ ገና ጸጋ ሳይመጣ የነበረ ሰው እንደዚህ አይነት ግሎሪየስ ልምምድ የተለማመደ ሰው ነበር። ወገኖች ሆይ በጸሎት ውስጥ አስደናቂ ነገም እንድትጸልዩ በኋላም እንድትጸልዩ የሚያደርግ የሚያስናፍቅ መለኮታዊ ሱስ እግዚአብሔር ያስይዛችሁ። የጸሎት ሱስ ያስይዛችሁ። ክብር ለእግዚአብሔር ይሆን። ወገኖች ጸሎት የሚወዱ ሰዎች ጤነኞች ናቸው። ጸሎት የሚወዱ ሰዎች እግዚአብሔርን ይፈራሉ፣ ቶሎ ይወቀሳሉ። ቢበድሉ እንኳን ቶሎ ሶሮ ይላሉ። ሲያጠፉ አጥፍቻለሁ ይላሉ። ኃጢአት ቢሰሩ እንኳን ቶሎ ምልስ ይላሉ። ከእግዚአብሔር ጋር ዲስከኔክትድ መሆን አይፈልጉም። ወገኖች ሆይ ከመደምደሜ በፊት በጸሎት ውስጥ ሰላም አለ። ሰላሜን እሰጣችኋለሁ አለ። ኢን ሂዝ ፕሬዘንስ በቃ there is goodness፣ ሰላም አለ በሱ መገኘት ውስጥ። የሚጸልዩ ሰዎች የሰላም ሰዎች ናቸው። እርፍ ያሉ ናቸው። ክልፍልፍልፍ አይሉ፣ እርፍ ያሉ ናቸው። የተረጋጋ ማንነት አላቸው። የሰሙት ነገር ሁሉ አያስደነብራቸው፣ እርፍ ይላሉ። ጸሎት ውስጣችሁን በሰላም ኮንትሮል ያደርገዋል። ክብር ለእግዚአብሔር ይሁን። ወገኖች እየጨረስኩ ነው። ሁለተኛ ፖይንት፣ መጀመሪያ ያልኳችሁ ምንድን ነው? በጸሎት ውስጥ በረከት አለ። ስደመድመው ነው። ሌላ ደግሞ ሁለተኛ እስራኤል ሁሉ ይድናል። ቀን ተቀጥሮለታል። በሰባው ሱባኤ ላይ ወንጌል ይሰበካል። አይሁዶች ጌታን ተቀብለው በጸጋ ኢየሱስን በማመን ይድናሉ። ስለዚህ ለአይሁድ ሰባው ሱባኤ ክፉም ዜና አለው በውስጡ። ታላቅ መከራ ይሆንባቸዋል። ሴም ታይም ደግሞ መልካም ዜና አለ። እግዚአብሔር ቅርፊት ከላያቸው ላይ ያነሳላቸዋል። ወገኖች ሆይ እግዚአብሔር ጌታ ኢየሱስ ክርስቶስ በቀራንዮ መስቀል ላይ የሚያደርጉትን አያውቁምና ይቅር በላቸው ብሎ ስለጸለየ፣ ስለዚህ ኃጢአታቸው ተሰርየዋል ብለው የሚያስተምሩ አስተማሪዎች አሉ። አልተባበርም፣ አልስማማም። ንስሐ ገብተው እንደ ማንኛውም ሰው ጌታን ተቀብለው በኢየሱስ ደም ኃጢአታቸው ተሰርዮ በዛ ነው የሚድኑት። ለዚህ ነው በዛ ዘመን የሚኖሩ ሪፔንት አድርገው ብዙዎች ወደ ጌታ ይመጣሉ። እስራኤል ሁሉ ይድናል የተባለው ለዛ ነው። ሶስተኛ ቅድስና ለእግዚአብሔር። እግዚአብሔር በባህሪው ቅዱስ ነው። ይህ ሁሉ መዘዝ የመጣባቸው ከቅዱስናው ጋር ኮምፓትብል አልሆኑም። እግዚአብሔር የሚጠቀምብን ሰዎች እንጠንቀቅ። እግዚአብሔር ቅዱስ ሽርብን ቁጥር እግዚአብሔር ባህሪውን እንወቀው። ቅዱስ ነው። እግዚአብሔር ቅዱስ ነው። እግዚአብሔር ቅዱስ ነው። ስለዚህ ከእግዚአብሔር ጋር የተነካካ ነገር ሁሉ ቅዱስ መሆን አለበት። ተራራው እግዚአብሔር ስላረፈበት በቅዱሱ ተራራ ተብሎ ተጻፈ። ተራራው እንኳን መቅደሱ የእግዚአብሔር ክብር ስለገባበት መቅደሱ ራሱ መቅደስ ማከደሽ የተቀደሰ የተለየ ቦታ ሆነ። እቃዎቹ የተቀደሱ ሆኑ።
የመቅደስ ዕቃዎች ምድሪቱ እግዚአብሔር ስለረገጣት እግዚአብሔር ስለነካት ምድሪቱ ቅድስቲቱ ምድር ተባለ። ህዝቡ እግዚአብሔር በመካከላቸው ስላለፈ እግዚአብሔር በመካከላቸው ስላደረ ህዝቡ ሳይቀር ቅዱስ ህዝብ ተባለ። ዋው ወገኖች፣ ስለዚህ ዳንኤል አስረግጦ የሚነግረን ነገሮች አሉ። እሱ ምንድነው? የክፋት መምጣት ብቻ ሳይሆን እግዚአብሔር ደግሞ ክፋትን ሎጋም አድርጎለታል። ሰባው ሱባኤ በቃ የጸረ ክርስቶስ የሚፈነጭበት ይመስላል፣ ግን እግዚአብሔርም አለ። እግዚአብሔርም በስራ ላይ ነው። እግዚአብሔር የማይኖርበት ጊዜ የለም። የጨለማ ጊዜ አለ፣ ግን ያ የጨለማ ጊዜ ሲያልፍ ሚሌኒየም ጂሰስ ክራይስት ኢዝ ካሚንግ። ክብር ለእግዚአብሔር ይሁን። በሺህ ዓመት መንግስት ኢየሱስ ክርስቶስ ሊትራሊ በዳዊት ዙፋን ላይ ተቀምጦ በኢየሩሳሌም ምድርን ይገዛታል። የምድር ነገስታት ሁሉ የጌታችን ሆኑ። አገሮች የጌታችን ይሆናሉ። ዙፋናት፣ ኃይላት፣ ስልጣናት፣ ከተማ፣ ቀበሌ፣ ወረዳ፣ አውራጃ ዋትኤቨር፣ የትልቁ ከተማ ኒውዮርክ፣ ትንሿ ያለችው እዛች ሰፈር ያለችው ደሃ መንደር አፍሪካ ውስጥ ኦል በጌታ በኢየሱስ ክርስቶስ ቁጥጥር ስር ይገባሉ። ኢየሱስ የሁሉ ገዥ ይሆናል። እሱ የጌቶች ጌታ የነገስታት ንጉሥ ተብሎ ይመጣል። ክብር ለእግዚአብሔር ይሁን። ጌታችን ኢየሱስ ክርስቶስ ስሙ የተባረከ ይሁን። እግዚአብሔር የሰማነውን ይባርክልን። ኢየሱስ ይመጣል። አሜን አሜን። ትላንት እንዳደረግነው ዛሬ ማራናታ እንላለን 3 ጊዜ በኢየሱስ ስም። በቤታችሁ በታይፕ አልፈልግም፣ በአፋችሁ እስቲ ጮክ ብላችሁ ማራናታ። አሜን። ጌታ ኢየሱስ ሆይ ቶሎና። ማራናታ። አሜን። ጌታ ኢየሱስ ሆይ ቶሎና። ማራናታ። አሜን። ጌታ ኢየሱስ ሆይ ቶሎና። እግዚአብሔር የሰማነውን ይባርክልን። መንፈሱ ከእናንተ ጋር ይሁን። እግዚአብሔር በጸጋ ሁሉ ይሸፍናችሁ፣ በበረከቱ ያትረፍርፋችሁ፣ ዘመናችሁን ያለምልም። ተባረኩ፣ ለበረከቱ ነው። ሃሌሉያ። ጌታው ያመሰግናለሁ። ይሄ ቃልህ በጻድቃን ሕይወት ውስጥ ገብቶ እግዚአብሔር ሆይ የሚሰራ የሚያበጅ እግዚአብሔር ቤተ ክርስቲያንን ወደ ጸሎት ሪቫይቫል የሚያመጣ ብዙዎች የፈረሰባቸው መሠዊያ እንዲሰራ በጌታ በኢየሱስ ክርስቶስ አብያተ ክርስቲያኖቻችን፣ ፓስተሮቻችን፣ ነቢያቶቻችን እግዚአብሔር የሚጸልዩ እንዲሆኑ በጉልበቱ የሚሄድ ትውልድ ይነሳ። ሃሌሉያ። በጉልበቱ የሚሄድ ትውልድ፣ የሚያነባ የሚጾም ትውልድ፣ እግዚአብሔር ሌሊትና ቀን በጸሎት የሚያገናኝ ትውልድ ይነሳ። ጸሎት ይራበን። ጸሎት እንድንወድ እርዳን። በጸሎት እንድንማልድ እርዳን። የጸሎት መንፈስ አፈስብን። የጸሎት መንፈስ አፈስብን። የጸሎት መንፈስ አፈስብን። የጸሎት ቅባት አፈስብን። ጸሎት የምንወድ አድርገን እንደገና መልሰን ወደ መሠዊያችን፣ መልሰን በጓዳ፣ መልሰን በአደባባይ፣ መልሰን ጸሎት ሞላሽ አገልግሎት እንድናገለግል ስብከታችን፣ ዝማሪያችን፣ ዘማሪዎቻችን ጸሎተኞች ይሆኑ፣ ሰባኪዎቻችን ጸሎተኞች ይሆኑ። መንፈስ ቅዱስ ሆይ የፈረሰውን የተወሰደብንን ይህን ቅጥር ስራልን፣ የፈረሰብንን ስራልን፣ መሠዊያችንን ስራልን፣ ኃይልን አድስልን። እህቶቼን ወንድሞቼን ሁሉ አስብ። እግዚአብሔር ስም የተባረከ ይሁን። ጌታ ሆይ ስለሰማህን እናመሰግናለን። መሻታችን ይሄ ነው። መሠዊያችንን ስራልን። እንደ ዳንኤል ጌታ ሆይ መለኮታዊ ምስጢር እንዲበራልን ብቻ ሳይሆን ከአንተ ጋር ላቭ ሪሌሽንሽፕ እንዲኖረን ጌታ ሆይ የጸሎት ፍቅር በውስጣችን አስገባ። በስፍራ ሁሉ እንድናመልክ፣ በስፍራ ሁሉ ስምን እንድንጠራ ጌታ ሆይ እርዳን። ሁሉ ለአንተ ክብር ይሁን በኢየሱስ ስም አሜን። እግዚአብሔር ይባርካችሁ፣ ፊቱን ያብራላችሁ፣ ሰላሙን ሁሉ ያብዛላችሁ። ጌታ ኢየሱስ ክርስቶስ ይመጣል። የተዘጋጃችሁ የነቃችሁ ያርጋችሁ። በአብ በወልድ በመንፈስ ቅዱስ ስም አንድ አምላክ አሜን። ሃሌሉያ።